በመቅደስ መጀመሪያ ገብቶ በታትኖባቸው እነዛ ያደረጉትን ከዛ በኋላ ወደ ቢታንያ ነው የወጣው ልብ አድርጊ ገብቶሻል ግልጽ ነው ጊዜው አካይዱ ግልጽ ነው አዎ ግልጽ ነው በጣም የእንትን ልዩነት አለ ያካይድ ልዩነት በጣም አለ እንዴ ይሄ እኮ ሲሪየስ ነገር እኮ ነው እንዴት አንዲ አይነት ታሪክ ተሳሳተ ማለት እኮ እንዲ አይነት ታሪክ ተሳሳቱ ማለት እንዲ አይነት ማለትም መጀመሪያ እንዲያረገ መጀመሪያ እንዲሆነ ይሄ እኮ በጣም ትልቅ ስህተት እኮ ነው በጣም እንዲ አይነት ስህተት የሰራ ሰው እንዴት አድርጌ ነው ኢየሱስ ተሰቅሏል ምናምን ተብሎ ልቀበለው የምችለው በየትኛው መንገድ ልቀበለው እችላለሁ እና በጣም ከባድ ነው እስቲ ሳላህ ደግሞ ቀጥልና ኢንሻአላህ የቀረውን እንትን በለላት እኔ አንድ ጥያቄ ልጠይቃችሁና ከዛ በኋላ ችግር የለም ቀኑ ሙሉ እማራለሁ ማለቴ እውቀቱን ወስዳለሁ ማለት ማላቀውን ነገር ለማወቅ ማለት ነው እና አንድ ጥያቄ ልጠይቃችሁ ማለቴ በሙስሊሞች በእናንተ ማለት ነው ለምሳሌ አሁን እኔ ክርስቲያን ነኝ አይደል እናንተ ደግሞ ሙስሊም ናችሁ የመጨረሻ ዕለት ማለት ነው ይሄ ማብቂያው ትንሳኤ ዕለት የሚባለው ማለት ነው ፈጣሪ እናንተ በእስልምናችሁ እንትን ትገባላችሁ ገነት ትገባላችሁ እስቲ እስላም ስለሆናችሁ ማለት ነው ወይ ሙስሊም ስለሆናችሁ ገነት ትገባል ነገር ግን ወዴት ነው ወደ እሳት ነው የምትገቢ ማለት አንድ ክርስቲያን ጓደኛዬ ነው ያለችኝ ምንም ነገር ሁኚ ምንም ጽድቅም ስሪ ማለት ክርስቲያን ሆነሽ ጽድቅም ስሪ ግን በፍጹም ገነት አትገቢ ማለችኝ ማለት ነው ምክንያቱም ሙስሊም ካልሆንሽ ማለት ነው እና ፈጣሪ አዛኝ ነው ማለት ያው ፈጣሪ አዛኝ ነው ብዙ ነገር ይባላል ለምን እና ማለት እናንተ ባጠፋችሁት በጥፋታችሁ ለምን አይቀጣችሁም አንዴ ደግሞ ምን አለችኝ እስቲል ያንቺን የነሱን ወንጀል ወስዶ አንቺ ላይ ያደርጋል ምናምን ነገር አለችኝ ማለት ነው እና የእውነት ይሄ እንደዚህ ነው ፈጣሪ ይሄ ነው ፍትሃዊ ማለት ነው ከተባለ ወይም ክርስቲያኖች እንዳለ እንትን ካገቡ ማለት ነው የምር ፈጣሪ ማለት ፍትሃዊ ነው ይሄ ትክክል ነው እኔ ሳልፈልግ ፈጥሮኝ እኔ ለምንድን ነው እንትንስ የሚከተጅ ሰዓት ውስጥ ማለት ነው የምር ይሄ ነገር በስ ያለ እንትን ካለ አስረዱኝ እሺ ሳላህ ተመልሳለህ ተከተላለህ ከተልሽ ያ መልሳለሁ አምላክ ከፈጠረኝ በኋላ ለምንድነው ገሃነም የሚያስገባኝ ለሚለው አምላክ አይደለም ገሃነም የሚያስገባሽ ያንቺ እምነትና ያንቺ ስራ እንጂ ኦኬ ነገር ግን አላህ Subhanahu Wa Ta'ala ሁላችንም ወደዚህ ምድር ሲያመጣን እኩል እድል ነበር ሰጠን ለሁላችንም አንዱን ካንዱ አላስበለጠም ሳላን ካንቺ አላስበለጠም አንቺን ደግሞ ከጃብር አላስበለጠም እኩል የሆነ እድልን ሰጥቶናል ምዕራፍ 30 ቁጥር 30 ላይ فاقيم وجهك للدين حنيفا فطرة الله التي فطر الناس عليها ይላል ያቺን ሃይማኖት ሁላችሁም ያዟት ያ ሃይማኖት እኔ ሁላችሁንም እኩል አድርጌ የፈጠርኩበት መንገድ ነው አለ ስለዚህ ሁላችንም እኩል አድርጎ ነው የፈጠረን ሙስሊም አድርጎ ነው የፈጠረን ነገር ግን ከጊዜ በኋላ እኛ የወላጆቻችንን ተከተላለን የተለያየ ሙስሊም በመጀመሪያ ክርስቲያን ነበር አንድ አትረብሻ ጥያቄ ካለ እናስተናግዳለን ጥያቄ ይሄን ከዛ ውጪ ታልቃ መግባት አይችልም ኦኬ ያንዳንዱ የሰው ልጅ ጀነትንም ሆነ ጀሃነምን እንዲመርጥ ጌታ አምላካችን አድርጎታል ኦኬ ነፃ ምርጫ ሰጥቶናል ፍሪ ዊል የሚባል ነገር አለ በእስልምናችን ይሄንን ፍሪ ዊል ለኛ ነው የሰጠው እንጂ እሱ በእኛ ላይ አይደለም የጫነው ማንንም አስገድዶ ወደ ጀነት ያስገባም አላህ Subhanahu Wa Ta'ala በመጀመሪያ ክርስቲያን ነው የነበረ ሙስሊም የመጣው ታውቃለህ በመጀመሪያ ክርስቲያን ነው የነበረ በነገራችን ላይ ስምህ ይገልጻል ኦርቶዶክስ ስምህ እንዲገልጽ አታድርግ እንጂ ፕሊዝ ጥያቄ አጠይቅ አልተባልክም ሰው ሲያወራ ማዳመጥ አለብህ ኦኬ እንደዚህ አታርጉ ፕሊዝ መልሱትና ሚውት አድርጎ የሚቀመጥ ከሆነ መጨረሻ ላይ ጠይቅ ችግር የለውም ስለዚህ አላህ ከፈጠረን በኋላ ነፃ ምርጫ ሰጥቶናል ቁርአን ላይ ምን ይላል መሰለሽ ፋኒ እንደዚህ ይላል ሱረቱል ከህፍ ላይ ምዕራፍ 18 ቁጥር 29 ላይ እውነትም ከጌታችሁ ነው ይላል እውነት ከጌታችሁ ነው ኦኬ ያሸም ሰው ይመን አለ ይሄው ያሸም ሰው ይመን
ያሸም ሰው ይካድ አለ። ስለዚህ ነፃ ምርጫ ሰጥቶናል። ምን የማድረግ ያሸ ሰው ሲባል የፈለገ ሰው ይመን፣ ያሸ ሰው ደግሞ ይካድ አለ። ግን ለሁለቱም ውጤት አላቸው አለ። ምን አለ? እኛ ለበደለኞች አጥሯ በእነሱ የከበበ የሆነችውን እሳት አዘጋጅተናል አለ። ነገር ግን አንድ ሰው እሳት እንደተዘጋጀለት እያወቀ በዚህ መንገድ የምትሄድ ከሆነ ክህደት ወደ ጀሃነም ትገባለህ እየተባለ በዚህ መንገድ ከሄድክ ደግሞ ጀነት ትገባለህ እየተባለ ነፃ ምርጫ ተሰጥቷል ተብሎ ገሃነም ከገባ አምላክ አይደለም ገሃነም ያስገባው የሱ ነፃ ምርጫና የሱ ፍላጎት እንጂ። ምክንያቱም አስቀድሞ ነግሮታል። አስቀድሞ ካልነገረው አይቀጣውም። መልእክት ካልደረሰሽ አትቀጪም። ይሄ መልእክት አሁን እየሰማሽ ያለሽው መልእክት እነዚህና አመኑ ወአሚሉ ሷሊህ ለሁም ጀናት፣ እነዛ ያመኑ መልካም የሰሩ ጀነት ይገባሉ ተብሎ እየተነገረሽ ነው። አልፈልግም ካልሽ በኋላ የካዱ ሰዎች ደግሞ ወደ ገሃነም ይገባሉ እየተባለ ይሄንን መልእክት ሰምተሽ ምትጂ ከሆነ አምላክ ሳይሆን ገሃነም ያስገባሽ ያንቺ እምነትና ያንቺ ነፃ ምርጫ ነው። ስለዚህ አምላክ ፍትሃዊ ስለሆነ እኩል አድርጎ ፈጠረን። ሁላችንም አበላልጦ አይደለም የፈጠረን። ነፃ ምርጫችን ግን ለያይቶናል። ለአምላክ ታዛዥ መሆናችን ለያይቶናል። ለአምላክ ታዛዥ መሆኔ ወደ ገነት እንዲሄድ ምክንያት ይሆነኛል። አምላክ ላይ ከሃዲ በመሆንሽና መልእክቱን እየሰማሽ በማስተባበልሽ ግን መጨረሻ ወደ ጀሃነም እንዲሆን የራስሽ ፍቃድ ነው እንጂ የአምላክ አይደለም። ወንድሜ ማለት ስም አይታየም፣ እንቱም ስለተጻፈ ስም አይታየም። ሙስሊም ማለት ያው መቼስ አሁን እየተማርሽ ይሄን ካልተቀበልሽ ወይም ትምህርቱን ወይም እንትን ሲባል ካልሰማሽ ያው ወይም እንትን ካላልሽ ወደ እሳት ነው የምትሄጂ፣ ካልሆነ ወደ ጀነት ነው የምትሄጂ ብለከኛል አይደል? ግድ ማለት በቃ ሙስሊም ካልሆንኩኝ ወደ እሳት ነው የምገባው ማለት ይሄ ቀጥታ የሆነ ነገር ነው። እንደዛ ነው እያልከኛለህ። ሁለተኛ ነገር ነው። አንድ ሰው ሙስሊም ካልሆነ መጨረሻው ገሃነም ነው በግልጽ እኮ። ለምን ማለት ለምንድን ነው ገሃነም ግዴታ ሙስሊም ካሉሽ ገሃነም ነው የምትገቢ? ምክንያቱም ጽድቁ ቆይ ልንገርሽ ቆይ ምክንያቱም ገነት የሚያስገባው ብቸኛው መንገድ እስልምና ስለሆነ አምላክ ለሰው ልጆች የፈጠረው አምላክ ለሰው ልጆች ያደረገው ብቸኛው መንገድ ቁርአን ላይ ምን ብሎ ይናገራል? እሱ ላሳይሽና ከዛ በኋላ ለምን እንደዛ እንደሆነ ነግርሻለሁ። ቁርአን ምንድነው የሚለው? በጣም ብዙ ቦታ ላይ በምዕራፍ 3 ከቁጥር 119ኛው ጀምሮ ኢነ ዲነ ኢንደላሂል ኢስላም ይላል። ምንድነው? አላህ ዘንድ የተወደደው ሃይማኖት እስላም ብቻ ነው ይላል። ለሰው ልጆች ያደረገው የሰው ልጆች ይከተሉት ዘንድ ያስቀመጠው ብቸኛው መንገድ እስልምና ስለሆነ ኦኬ፣ እስልምና ስለሆነ ሌላ መንገድ ገነት ሊያስገባ አይችልም። አንድ ሃይማኖት ነው ያለው እውነተኛ የሆነ ሃይማኖት 4000 እና 5000 ሊሆን ይችላል። ነገር ግን አምላክ ለሰው ልጆች ያደረገው ብቸኛው መንገድ እስልምና ስለሆነ ከእስልምና ውጪ ያለው መንገድ ሁሉ ወደ ገሃነም ነው የሚወስደው። ጽድቅ ልትሰሪ ትችያለሽ። አንቺ ጽድቅሽን አምላክ በዚህ ምድር ላይ ያለሽ ይገብልሻል፣ ምንም ችግር የለውም። ያንቺ መልካም ስራ አምላክ በዚህ ምድር ላይ ያለሽ እንደ አያጠፋብሽም። ያን መልካም ስራሽን እዚህ ይከፍልሻል። ነገር ግን ያ ያንቺ ጽድቅ ተሻግሮ ገነት ሊያስገባሽ አይችልም። ምክንያቱም በአምላክ ክለሻልና በአምላክ የካደ ሰው መጨረሻው ገሃነም እንጂ ገነት አይሆንም ነው። ኦኬ፣ ይሄን ይመስላል። ፋኒ የምጨምረው ነገር አለ ብሮ? አይ በቃ ዋናው የአንድ አምላክ አስተምህሮ የሚለው ነገር ስለሆነ የነቢያትን አስተምህሮ በመጀመሪያ እስልምና ማለት ምንድነው የሚለው አልኢስላሙ እስልምና ማለት አልኢስላሙ ሊላህ ቢተውሂድ ወልንቂያዱ ለሁ ማለት ነው። ለሱ እስልምና ማለት ሲጀመር ለአንዱ አምላክ ለብቸኛው አምላክ ራስን ማስገዛት ነው። በቃ እጅ ሰጥቻለሁ ማለት ነው። እስከሱ ውጪ ሌላ የሚመለክ አምላክ የለም ብሎ መቀበል ነው። ስለዚህ ይሄንን ብቸኛውን አምላክ ደግሞ አልቀበልም ማለት ጀሃነም ያስገባል። ለሱ ብቸኝነት እሺ ታዛዥ ነኝ ብሎ መናገር ነው። ከዛ ደግሞ የላከውን ነቢያቶች መቀበል ነው። ኦኬ እሺ ብዬ አሁን እናንተ ያላችሁኝ ነገር ልቀበልና ማለት ነው። አሁን እኛ ከክርስቲያን እናትና አባት ተወልደን ማለት ነው ቢያንስ አሁን ገጠር ውስጥ ምናምን ነገር እስቲል ይሄን ነገር ማያውቁት ብዙ ማህበረሰብ አለ። ገብቶሃል? በፕሮቴስታንትም ይሁን በክርስትናውም ቢሆን ማለት ነው ይሄን ነገር እስልምና ምን እንደሆነ የማያውቀው አለ። እሺ አላህ በቁርአን ላይ በምዕራፍ 15 ቁጥር 17 ላይ ወማ ኩና ሙዓዚቢና ሐታ ነብዓተ ረሱላ ቁርአን ቀደም ተናግሮት ነበር። ሳላ በደንብ ምናልባት ስላላየሽው ነው እንጂ መልእክተኛን እስከምልክ የምቀጣ አይደለሁም ብሏል አላህ። በምንም ተአምር አላህ ፍትሃዊ ነው። በየትኛውም አይነት ሁኔታ ላይ አላህ ምን አለ በቁርአን ላይ ሲናገር
ኢነላህ ላ የዝሊሙ ሚስቃለ ዘራ አላህ የብናኝ ያክል እንኳን ሰዎችን አይበድልም ማንንም የሚበድል ጌታ አይደለም ከዛ ምን ያደርጋል ለአን ተቁሉ ማ ጃአና ሚን በሺር ወላ ነዚር አለ መልእክተኛ አልመጣልንም ብላችሁ እንዳትወቅሱኝ የዛለት ፈቀድ ጃአኩም በሺር ወነዚር አለ በእርግጥም አስጠንቃቂና አስፈራሪ መልእክተኛ ላኩላችሁ የመጨረሻውን ቀን የሚያስፈራሩ መልእክተኞችን ማለት ነው ስለዚህ እነዚህ መልእክተኞች ደግሞ አላህ ሲናገር በሱረቱል በምዕራፍ 16 ቁጥር 36 ላይ ወለቀድ በዓትና ፊ ኩሊ ኡመቲ ረሱላ በእርግጥም በህዝቡ ሁሉ ላይ መልእክተኛ ልክ ያለው አለ የተላኩበት ምክንያት ደግሞ አን ያዕቡዱላህ ወጅተኒቡ ጣጉት ይሄው ዓላማውና ዋናው አስተምህሮቱ ነበር የተላኩበት መልእክት አላህን በብቸኝነት ተገዙ ጣዖታትን ራቁ የሚል ነበር ስለዚህ ይሄንን አስተምህሮ በእርግጥም ያልደረሰው ከሆነ አላህ በቁርአኑ ላይ እንደተናገረው ወማ ኩና ሙዓዚቢና حتى نبعث رسولا ملائكتኛን እስከምንልክ ድረስ የምንቀጣ አይደለንም ማለት መልእክቱ ከደረሰው አንድ ሰው አላህ የፈጠረበት አንድ ትልቅና ዋና ዓላማ አለው በየትኛውም አይነት እምነት ላይ የሌለው ብቸኛ እስልምና ላይ ብቻ የሚገኝ አንድ ፖይንት አለ እሱ ምንድነው አላህ ምን አለ وما خلقت الجن والانس الا ليعبدون የሰውን ልጅም ይሁን አጋንንትን እኔን ሊገዙኝ እንጂ አልፈጠርኳቸውም ማለት ስለዚህ የተፈጠርንበት ምክንያት ይሄ ከሆነ ምክንያቱ ደግሞ አላህ በቁርአን ላይ ሲነግረን ደግሞ በምዕራፍ 67 ቁጥር 2 ላይ الذي خلق الموت والحياة ليبلوكم أيكم أحسن عملا يا ሞትንና ህይወትን የፈጠረው አምላክ አላህ Subhanahu Wa Ta'ala የትኞቻችሁ መልካም ሰሪዎች እንደሆናችሁ ሊሞክራችሁ ነው አለ ስለዚህ ለሙከራ ነው የመጣ ነው ይሄ ሙከራችን ደግሞ ከተሳካ ሁለት ነገር አሉ ማለት ነው ልብ አድርጉ ወይ የጀነት ነው ወይ ጀሃነም ነው ጀነት የተፈጠረችው መልካም የሰሩ ሰዎች እንዲገቡባት ነው ጀሃነም የሚገቡት ደግሞ አላህን ሳያምኑ መጥፎም ነገር የሰሩ ሰዎች ጀሃነም ይገባሉ ተግባባን ስለዚህ አላህ Subhanahu Wa Ta'ala ምንድነው ፍትሃዊ ነው በራሳችን ምርጫ ለከቀደም እንዳለው فمن شاء فليؤمن ومن شاء فليكفر በሱረቱል ካፍ ምዕራፍ 18 ቁጥር 29 ላይ ማለት ነው የፈለገ ሰው ይመን የፈለገ ሰው ይካድ ብሎ አላህ ነፃ ምርጫውን ሰጥቶናል ግን ኢና አዕተድና للظالمين نارا እኛ ግን ለበዳዮች የጀሃነም እሳትን አዘጋጅቼላቸው ለነዛስ አላህን ለፈሩ ሰዎች ምን አዘጋጀላቸው ጀነትን አዘጋጀላቸው ማለት ነው ተግባል ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ አላህ በሐዲስ አልቁድስ ላይ ሲናገር አዕደቱ لعبادي الصالحين ለነዛ ለባሪያዎቼ ለመልካም ባሪያዎቼ አዘጋጀውላቸው አሉ አላህ ምን ማላ አይኑ ረአት አይን ያላየችውን አንድም ቀን አይን ያላየችውን ጸጋ ወላ اذن سمعت ጆሮ አንድም ቀን ሰምቶት የማያውቀውን ጸጋ ወላ خطر على قلب بشر በሰዎች ልብ ላይ አንድም ቀን ውል ብሎ የማያውቅን ጸጋ አላህ አዘጋጅቶላቸዋል ስለዚህ ይሄ መልካም ነገራቸው ይገባቸዋል ምን አላህ ጀዛአን ወፋቃ በርግጥም የሚገባቸውን የሆነ ምንዳን ነው የሚያገኙት አለ ቂያ ማለት ተግባባን ሁሉም ነገር በሂሳብ ነው ሁሉም ነገር ማለት ነው ኩሉ ነፍስን ቢማ ከሰበት ረሂና እያንዳንዷ ነፍስ በሰራችው ነገር ተጠያቂ ነች አለ ለዚህ ሁሉ ነገር ግን የመጀመሪያው ነገር በአንዱና በብቸኛው አምላክ በማይሞተው ምን ጊዜም ህያው በሆነው ረዳት በማያስፈልገው ጌታ በሱ ማመን ይተበቅብናል ማለት ነው ሲከተል ደግሞ በምን ማመን ይተበቅብናል በአላህ መልእክተኞች ማመን ይተበቅብናል በሱ በላካቸው ከዛ ደግሞ በምን ከዛ በመጻፍቶች ማመን ይተበቅብናል በማመን በመላካቸው ማለት ነው በመውረዳቸው ከአላህ ዘንድ መሆናቸው ማለት ነው ከዛ ደግሞ በምን ልናምን ይገባል አላህ Subhanahu Wa Ta'ala በወሰናቸው ውሳኔዎችን በእያንዳንዱ ውሳኔዎች ልናምን ይገባል ስለዚህ በዋነኝነት ምንድነው ሁሉም ሰው በሰራው ስራ እንጂ አላህ አስገድዶት አይደለም ተግባባን ስለዚህ አሁን ለምሳሌ አንቺ መልእክት ደርሶሻል ዛሬ ይሄው አላህ በእኛ አማካኝነት ላንቺ መልእክት ይሄው 1200 ሰዎች አሉ 1200 ሰዎችም ዛሬ የአላህን አስተምህሮ ሰምተዋል ምን እንደሆነ ስለዚህ ከሰሙ በኋላ ደግሞ ቀደምን እንዳለ አንተ ቁሉ ማ ጃአና ሚን በሺር ወላ ነዲር بمعنى አላ ተቁሉ ማለት ነው እንዳትሉ ምን እንዳትሉ መልእክተኛ አስፈራሪና አስጠንቃቂ መልእክተኛ አልመጣልኝም እንዳትሉ فقد جاءكم بشير ونذير በእርግጥም አስፈራሪና አስጠንቃቂ መልእክተኛ መጥቶላችሁ ነበር ይላችኋል ስለዚህ ጀሃነም በመግባቱ የዛን ቀን ማንንም ራሱን እንጂ
ሌላን የሚወቅስ የለም ማለት ነው። ግልጽ ነው። ስለዚህ ያ ነው ያለው ነገር። ፋኒዬ በጣም ይቅርታ አስረዘምኩብሽ። አረ ችግር የለውም ያዳመጥኩኝ ነው። እሺ አይ እሱን ልጠይቅ ብዬ ነው። አመሰግናለሁ። ሳላህ አሁን መቀጠል ትችላለህ ኢንሻአላህ። እሺ እሺ ኦርቶዶክስ የምትለው ልጅ ኦኬ፣ ወደ ፖይንታችን እንመለሳለን። እንግዲህ ራሳችን እሺ አንድ ጥያቄ አለ። ሌላ ሰው ስተናገር ሳላህ ርዕስ አለን። ለፋኒ ነው ርዕስ ጥያቄ አለን አለ። ችግር የለም፣ ጥያቄን እናስተናግዳለን። ኦርቶዶክስ አንድ እሺ አላህ ማለት ጥያቄን እናስተናግዳለን። ነገር ግን ቤቱ ርዕስ አለው። መጽሐፍ ቅዱስ ይጋጫል፣ የሚጋጭ ነገር ደግሞ እንዴት ከአምላክ ሊሆን ይችላል የሚል ነው። በዚህ ዙሪያ ልታወራ ፈቃደኛ ነህ? የቤቱ ርዕስ ስለሆነ አንድ ጥያቄ አለኝ ማለት የተናገረ ጠይቃለህ። ጥያቄን እናስተናግዳለን። አንድ ጥያቄን እኮ እናስተናግዳለን። ነገር ግን ጥያቄ ሳትቀበል በኋላ ሳላህ ካልተመቸው በቃ ሌላ ሰው ይልቀቅ፣ ቦታ ይልቀቅ። በቃ እዚህ ይቀመጥ። በኋላ ምንም መለመን አያስፈልግም። ኦኬ እንግዲህ የዛሬው ርዕሳችን መጽሐፍ ቅዱስ የአምላክ ቃል ሊሆን አይችልም የሚል ነው። ወአለይኩም ሰላም ወራህመቱላህ። አጭር ነገር ልናገር ለፋኒ ጄኔራል የሆነች ነገር ከአንድ ደቂቃ ምናምን የማይበልጥ ይቻላል። ጄኔራሊ እንትን የሚላት ነገር እሺ፣ ጀዛኩሙላህ ኸይረን በጥሩ ሁኔታ ነው የተብራራላት። ፋኒ የሆነች ፖይንት ልጨምር ብዬ ነው። ፋኒ እየሰማሽኝ ነው? አዎ አለው እየሰማሁኝ ነው። ኦኬ አንቺ እንደው በጥቅል ነው የምልሽ፣ ጥቅል የሆነ ነገር ነው የምነግርሽ። ዝርዝር የሆነውን ነገር በሚገባ ነግረውሻል። አንድ እውነተኛ ሃይማኖት አለ ብለሽ ነው የምታምኚው? እኔ ይሄ ኢስላም ነው ክርስትና ነው ምናምን ሳይሆን ውስጥሽ እንደዛ አይነት እንትን አለሽ? አንድ በቃ እውነተኛ የሆነ ሃይማኖት አለ ብለሽ እኔ ባለፈውም ለኢብራሂም የሆነ ተደበላልቆብኛል። በቃ ሁሉም ነገር ተማልቴ እስቲል አሁን ስለ እስልምና እየጠየቅኩኝ ወይም በመጣው ቁጥር የሆነ ውስጤ ሌላ ጥያቄ ነው እና ምንም እርግጠኛ ሆኜ የሆነ ቦታ አልያዝኩኝም። አይ እንደሱ ይዘሻል አልያዝሽም ሳይሆን እንዲሁ አለየሽም። ለጊዜው ግን አንድ እውነተኛ የሆነ እስላም ሊሆን ይችላል ክርስትና whatever ግን አንዱ እውነተኛ ሃይማኖት ነው አይደለ? ከነዛ ውስጥ እንደዛ ብለሽ ነው የምታምነው። ትክክል እና ያ ትክክለኛ የሆነ እምነት ያ አይደንቲፋይ አላደረግሽውም እስካሁን አለየሽውም እስካሁን ያ እምነት እኔ ብቻ ነኝ ወደ ዘላለም ህይወት ወደ ድነት ማደርሰው ብሎ ማወጅ አለበትም ብለሽ ታምኛለሽ? አምናለሁ አይደለም ማወጅ አለበት። ከኔ ውጪ ትክክለኛ እምነት ነኝ ብሎ ዲክሌር ካረገ ከኔ ውጪ ያሉ መንገዶች በሙሉ የጥፋት ናቸው ማለቱ ተገቢ ነው። እንደዛ ብሎ ማወጅ ነው ማለት በዚህ ሴንሲው። ስለዚህ ኢስላም ነው እውነተኛው መንገድ። እንደዛም ብሎ ዲክሌር ማድረግ ሎጂካል ይሆናል ማለት ነው። አላህ እንግዲህ ይምራሽ ነው የሚለው። በርቺ። እሺ ኢብሮ ወይ ሰላህ ቀጥል። ከፋኒ ጋር እንቀጥል ወይስ ገስት ላይ ክርስቲያኖች ካሉ ብታስገቧቸው አስገቧቸው። እንግዲህ መጽሐፍ ቅዱስን ከማንቀበልባቸው ዋና ምክንያቶች መካከል መጽሐፍ ቅዱስ እርስ በርሱ ይጋጫል። በጣም ብዙ ኮንትራዲክሽኖች አሉ። የቁጥር ግጭቶችን ማንሳት እንችላለን። እንግዲህ ቁጥር በጣም ጥቂት ትንሽ ነገር እንደሆነ እናውቃለን። ግን አምላክ ቁጥር እንኳን ሲሳሳት እንዴት እናምነዋለን ነው ማለት በጣም ቤዚክ ነገር። እኔ ቁጥር አልሳሳትም። የኤሌመንተሪ የሆነ ተማሪ ያን ያህል ትኩረት ሰጥቶ ቢያየው የማይሳሳተው ነገር መጽሐፍ ቅዱስ ሲሳሳት እናያለን። ለምሳሌ ምንድነው የሚሳሳተው ያላችሁ እንደሆነ ቁጥር ላይ በጣም ጥቃቅን ነገራቶችን ይሳሳታል። የሰው ቁጠራ ላይ መጽሐፈ ዕዝራ ምዕራፍ 2 ቁጥር 15 ላይ የአዲን ልጆች 404 ናቸው ይላል። የአዲን ልጆች 454 ናቸው። ስንት ልጆች? 400 ልጻፍላችሁ እዚህ ጋር 454 ናቸው ይላል የአዲን ልጆች። በሌላኛው መጽሐፍ ስንመጣ መጽሐፈ ነህምያ ምዕራፍ 7 ላይ የአዲን ልጆች 655 ናቸው ይላል። 650 ስንት? 655 ናቸው። አሁን እዚህ ጋር ከላይ በኩል ነዛ አይደለም ያለው የአዲን ልጆች 454 ናቸው አለ። 454 ወረድ ብላችሁ ሌላው መጽሐፍ ስትከፍቱ ግን የአዲን ልጆች
655 ናቸው ይላል። ራሱ ተመሳሳይ ሰውዬ መሆኑን የምታውቁት በተመሳሳይ ኮንቴክስቱ ውስጥ ያለ ሰው ነው። ከላይ በኩል የባጋዋይ ልጆች 2056 ናቸው አለ። እዚህ ጋር አልተሳሳተም። እሱኛው የባጋዋይ ልጆችን 2067 ናቸው አለ። ወደ አዲን ስንመጣ ግን የአዲኑን ይሳሳታል። ትናንሽ ነገራቶች እንዴት ያመልጡታል አምላክ? የአዲን ልጆች ስንት ናቸው? 454 ወይ 655? አምላክ ይሄንን ካላወቀ ትልቅ ነገር ሲነግረኝ እንዴት አምነዋለሁ ነው? እንዴት አሁን ይሄ አምላክ ቃል ሊሆን ይችላል? በጣም ከባድ ነው። ስለዚህ መጽሐፍ ቅዱስ ይጋጫል። ይሄ እንደዚህ አይነት የቁጥር ግጭቶችን በጣም ማንሳት እንችላለን። ሌሎች ፖይንቶች ላይ ግን ልናወራ እንችላለን። ምን ታለ ይብሮ? በትክክል እናወራለን። እስቲ ለምሳሌ ዮሴፍ ሙስሊም ነው ወላ ክርስቲያን ነው? እስካሁን ድረስ ቁጭ ብሎ ነበረ። ከዛ በኋላ ቢና አለ። ዮሴፍ አለ? እኔ አለው። እኔ እስላም ላይ ጥያቄ ነበረኝ። እሺ እስላም ላይ ጥያቄ ካለ ታች ቁጭ በለና ከዛ በኋላ እንቀጥላለን ኢንሻአላህ። አሁን የእግዚአብሔር ቃል ነው ወይ ባይብል ስለተጋጨ የሚል ርዕስ ይዘናል። በዚህ ርዕስ ላይ እንቀጥላለን ኢንሻአላህ። ጥያቄ ያላችሁ በኋላ ላይ እናስተናግዳለን። አይዟችሁ እሺ። አሁን ስለዚህ አሁን የሆነ ነገር ስለዚህ በቃ በኋላ አሁን ስለመጋጨት በቃ ይሄን ትቀጥላለህ ከሳላህ ጋር ከቀጥል ካለዛ ለቢና እናስተውድሉን። እሺ ፕሮግራማችን እንደዛ ስለሆነ አው ትንሽ የሚችለው ነገር ልበለው እዚህ ላይ አው ስለ አይጋጭ የሚመረው ላይ ቀጥል። አሁን በጀመራ እናንተ ሙስሊሞች ማወቅ ያለባችሁት ይሄ የጻፈው በሰው እጅ ስለተጻፈው ሰው ሊሳሳት ይችላል። ሰው ሆነ የማይሳሳት የለም። ስለዚህ አሁን ስህተትን ማረም እንጂ ስህተትን ማረም አለብን እንጂ ይጋጫል ማለት የለብንም። ስለዚህ አሁን ከሁለቱ አንድማ ትክክል ይሆናል። ለምሳሌ ሁለት ቦታ የተለያየ ቁጥር ነው አልክ። ስለዚህ ማስተካከል ነው እንጂ ለምሳሌ ይሄ አሁን አንተ ማን እንደጻፈ ራሱ አሁን አይታወቅም ከስልክ ላይ እያስረዳ ስለሆነ ማለት ነው። ስለዚህ አሁን እንትን ላይ ያለው ማለት ነው ማን ነው በሃርድ ሶፍት ያለው እንትን ሃርድ ኮፒ ቤተክርስቲያን ሃርድ ኮፒ በሃርድ ኮፒ ያለው ይጋጫል። እሱማ አይጋጭም። አይደል? ለምሳሌ ሰው ላሳየህ ልታሳየን ትችላለህ? ኧረ በደንብ ነው እንዴ በደንብ ይሄን ነው የምትለው? ከዚህ ላይ ያሳየ አሁን ኢብሮ ያሳየ ይሄ አይደል የሚጋጨው? ይሄ አይደል የሚጋጨው? መጀመሪያ መስፈርት አስቀምጥ። ከተጋጨስ መስፈርት አስቀምጥ። ከተጋጨ አሁን እኔ በራሴ እጅ ከፍቼ አሁን እኔ ያለሁበት ቦታ መጽሐፍ ቅዱስ በእጄ አልያዝኩም። እኔ ያለሁበት ቦታ ሂጄ ካላነበብኩ ድረስ ማመን የለብኝማ። ይሄው እናስነብብሃልና እኛ እሺ አስነብቡ። ካሜራ ዙርና አሳየው። የትኛው እትም ነው ያለ? የትኛውን እትም ይፈልጋል? እኔ ያለኝ እንደ አሁን ኢብራሂም ያሳየው ነው። እሱ ኦርቶዶክስ ነህ? እሺ መጽሐፈ እዝራ ነው ሳላ ካላስተካከሉት እዝራ 2ን ክፈትልኝ። እሺ ሰላም ብያለሁ ሁላችሁ ነው። ሰላም እስቲ ቆይ አንዴ ሚውት አድርገና አዳምጥ። ከዛ ወደ አንተ መጣላለሁ። እዝራ 2ን ቀጥል። እስከዛ ከሱ ጋር ቀጥል። ሳላ ከሱ ጋር እኔ ለዮሴፍ እንትን ልፈልግለት ላውጣና ማለት ነው። እሺ እንደዛ ይሻላል። ቁጥሩን ንገረኝ አንዴ። እዚህ ጋር እዝራ 2:15 እዝራ 2:15 እሺ አንተ ከሱ ጋር ቀጥል። እዝራ 2:15 ልጻፈው። 2:15 እና ነህምያ 7:20 2:15 ነህምያ 7:20 በቃ አንተ ከዛኛው ጋር ቀጥል። ኒዮ እንዴት ነህ? ከሚቀድም ታዲያ ሰላም ነው? እንዴት ነው? አለን። እንግዲህ መጽሐፍ ቅዱስ ይጋጫል ነው ርዕሳችን፣ አይጋጭም እያልክ ነው አይደል አንተ? አይደል? ኒዮ ማይክን አንሳ። እሺ መጽሐፍ ቅዱስ አይጋጭም በሚለው ነው የምስማማው።
ኦኬ እሺ መጽሐፈ ዕዝራ ምዕራፍ 2 ቁጥር 7 ምንድነው የሚለው? እስቲ እንየውና አንድ ላይ እኔም እያየሁት ነበር፣ እንደ ድንገት እየተከታተልኩ ነበር። ለዛ ነው አይቼ እየተከታተልኩ የነበረው፣ ለዛ ነው። እሺ መጽሐፈ ዕዝራ ምዕራፍ 2 ቁጥር 8 ላይ የኤላም ልጆች 1254 የዛቱ ልጆች 945 የዛካይ ልጆች 760 ይላል። የዛቱ ልጆች ስንት ነው ያለው? 945 እንጻፈው። እሺ የዛቱ ልጆች 945 መጽሐፈ ነህምያ ምዕራፍ 7 ቁጥር 13 የዛቱ ልጆች 845 ይላል። የሆነ የተፈጠረ ችግር ያለ አይመስልም? አስቲ ዝም ብለን ተከትለን ማለት እዛ ቦታ ቁጥሩ ላይ ያለውን ዋናው ኮንሴፕቱን ማነው ዋናው ሜን ፖይንቱን ብናወራበት ብዬ ነው። አሁን የቁጥሩን ሳይሆን ሜን ፖይንቱን አልተጋጩም። የሆነ የተጋጨ ነገር የለም። ቱ ቢ ኦነስት እውነት ለመናገር እስቲ 945 እና እስቲ ቆይ ከፍ አድርጎ እስቲ 945 የሚለው ላይ ታሳይ መጀመሪያ። የዛቱ ልጆች 940 የዛቱ ልጆች 945 አለ። የዛካይ ልጆች 760 አለ። የዛቱ ልጆች 845 ይላል። የዛካይን አልተሳሳተም። እዚህ ጋር የዛቱ ልጆችን ሂሳብ ትክክል ነው ያስቀመጠው ወይ? አይደለም። እውነቱን ስናወራ አይደለም ሂሳቡ። አልተጋጩም። ትክክል አይደለም ቁጥሩ ነው። አልተጋጩም ወይ ነው? ተጋጭቷል። እሱን ያልኩ እንደዚህ ያለውን ስታወራ እንደዚህ ይጋጫል። ግን ለምንድን ነው የተጋጨው? የአምላክ ቃል ከሆነ አምላክ በነገራችን ላይ ፐርፌክት ነው። ቁጥር ላይ ሁሉም ነገር ላይ ፐርፌክት ነው እና እንደዚህ ተለያይቶ አያወራም። አምላክ የተለያየ ነገር አይናገርም። ስለዚህ የሆነ ችግር እንዳለበት አልተረዳህም መጽሐፉ? እንደዛ ከሆነ ምን አለ መሰለህ ወንድሜ፣ አሁን የያዝከው አፕሊኬሽን ነው። አፕሊኬሽን ላይ ከሆነ የሆነ ቦታ ላይ ይዘለላል፣ የሆነ ቦታ ላይ ቁጥሮች፣ ጽሁፎች እንትን ይላሉ። ቆይ አንዴ አለ እዚህ ላይ አለ መጽሐፉ ላይ ሃርድ ኮፒ ላይ ግን አለ። እሱ ላይ ሃርድ ኮፒ ላይ አለ። እሱ ላይም አለ። በቃ እንደዛ ከሆነ ሃርድ ኮፒ ላይ ማሳየኝና ልመንልህ። እኔ አሁን ምን አለ መሰለህ፣ አሁን ስተት ካለ እኔ አሁን ኦርቶዶክስ እምነት ተከታይ ነኝ። መጽሐፍ ቅዱስ ላይ ወይም ደግሞ አስተምሮ ላይ ስተት ካለ አዎ ብዬ ነው የምቀበለው። ለምን? በማስረጃና በመረጃ በደንብ አድርጌ ነው የማምነው። ለምን መሰለህ፣ ያለንበት ዘመንም ደግሞ ታውቃለህ ማስረጃ በሚለው ስለምንተማመን አላምንም ማለት ያ የራስ ፍቃድ ነው። ግን ደግሞ በማስረጃ ከሆነ እኔ አምናለሁ፣ ችግር የለም። በዚህ ችግር የለም። መጀመሪያው ቁጥሩ ስንት ነው? ይቅርታ ዕዝራ 2:7 ማን ነው? 2:15 ነው የቀደሙ 2:15 ነበር። 2:15 የአዲን ልጆች 2:15 እና 7:20 የአዲን ልጆች አገኘሁት። እሺ ያኛው ስንት ይላል? የአዲን ልጆች 454 ናቸው ይላል። አንተ ጋር 454 ይላል። እሺ ይሄን አግኝቼዋለሁ። አሁን ነህምያ ጋር ስትሄድ ደግሞ ምዕራፍ 7 ቁጥር 20 ላይ የአዲን ልጆች 655 ናቸው ይላል። እዛ ጋርም እንደዚህ ነው የሚጋጨው። ሃርድ ኮፒ ላይ ችግሩ ሃርድ ኮፒ ላይ ቶሎ አይወጣልህም። መጽሐፍ እንደዚህ ማጋለባጥ አለብህ እንጂ ተመሳሳይ ነገር ነው የተቀመጠው። አንድ ፊደል ልክ ነህ። ሃርድ ኮፒ ላይ ልክ ነህ። ንገረኝና እኔ ጽፌው ችግር የለውም አነበዋለሁ። ለምን እዚህ መጽሐፍ ቅዱስ ላይ የአዲን ነው የሚለው መጽሐፈ ነህምያ የአዲን ልጆች ስንት? 655 አዎ አገኘሁት። በቃ ሊትራሊ ታጋጭቷል። እናሳየው አንዴ አዙረን ካሜራውን። ኢብሮ ችግር የለውም። አንተ እኛ እያወራን አንተ ታወጣዋለህ። ችግር የለውም ኢብሮ። ማየት አለብህ፣ አንዴ ማየት አለብህ ግዴታ ስለሆነ። ይሄውና ይሄን አይደል የፈለከው? እንደዚህ ይላል። በደንብ ወደዚህ ያዝ። የዛቱ ልጆች ከላይ በኩል በደንብ አንዴ ከሆነ ካሜራን ግን ጥረገው ኢብሮ። ካሜራው ሳይሆን እንትኑ ራቀ ታውቃለህ። ቆይ አንዴ ላቀርበው ወደዛ። ካሜራውም እውነትህን ነው ትንሽ ይፈልጋል። እሺ ቆይ ጥራት የለውም ግን አሪፍ ነው። ለጥረቅ ቆይ። እሺ
በቃ እንግዲህ እሺ ላስተጋባለሁ። ቆይ ችግር የለውም። ይታያል። የዛቱ ልጆች ይሄው እዛ ጋር የዛቱ ልጆች 845 ይላል። የዛቱ ልጆች 845 ይዛሃል ቁጥሩን? ይዣለሁ። የዛቱ ልጆች 845 እንዳለ ሁሉ እዛ ጋርም የዛቱ ልጆች 845 ናቸው አለ። ልክ ነው አይደል? እዚህ ጋር አንድ ነው። አንድ ነው። አሁን ነህምያን ክፈትልን ኢብሮ፣ እዛው ጋር ነህምያን ክፈትልን። ኦኬ ይሄ ነህምያ ነው ሳላ ነህምያ ነው። ልክ ነው። መጽሐፍ ትክክል ነህምያ ነው። መጽሐፈ ነህምያ የዛቱ ልጆች 845 ናቸው አለ ምዕራፍ 7 13 ላይ። አሁን ዕዝራ 2:8 ክፈትልን። ዕዝራ 2:8 የዛቱ ኦኬ እሱም የዛቱ ልጆች ነው። የዛቱ ልጆች ነው። ዕዝራ ምዕራፍ 2 ኦኬ የአዲን ልጆች ላይ ነው ያደረኩት። ቆይ እሺ ቁጥር ስንት ነው ያልከኝ? ምዕራፍ 2 ቁጥር ስንት? ምዕራፍ 2 ቁጥር 7 ዕዝራ 2:8 ቁጥር ኦኬ። እንደዛ ከሆነ ቆይ አንዴ ወደ ኋላ ልመለስ። አንዴ አላቀለምኩትም እሱ። ቆይ አንዴ ይቅርታ። አቅልመው እዚሁ እያየነው አቅልመው ከፈለክ ያ 2:8 ቁጥር 8 እሺ ቁጥር 8 አግኝቼዋለሁ። የዛቱ ልጆች ስንት አለ? ስንት ይላል? 945 አዎ ይሄው እስቲ የዛቱ ልጆች 945 ያው 945 ቅድም ደግሞ ያየነው ላይ 845 ነበር የሚለው። ሃርድ ኮፒውም ይጋጫል፣ አንድ ናቸው እዚህ ጋርም ግጭቶቹ። ስለዚህ እንዴት ነው ይሄ መጽሐፍ የምርም ከአምላክ ነው ልንል የምንችለው? እንዲህ የሚጋጭ ከሆነ አምላክ ሁለት ነገር አይናገርምና መጽሐፉ ላይ ችግር አለበት የምንለው በምክንያት ነው። ኒዮ ኦኬ በጣም ብዙ ልንጨምርልን እንችላለን። አያልቅም። እንጀምር ብንል ማታ ነው የምንጨርሰው። ላያልቅም ደግሞ ይችላል። እንደዚሁ አንድ እያል በጣም ብዙ ነው የሚሄደውና ይህን መጽሐፍ የአምላክ ቃል ብሎ መቀበል ትንሽ አይከብድም ወይ ስታስበው አንተ? አይ ያው ለሱ ለእንደዚህ ለቁጥሮች ምናልባት አሳታሚዎችም ይሁን እንደገና ደግሞ ሊቃውንቶችም እነሱን ተጠይቀው ምላሽ ሊሰጡበት ይችላል። ግን ያው መጽሐፍ ቅዱስን ደግሞ አንደኛ ነገር ስታነበው የምታምነውም አለ እንደ እንትን ሲብራራለህ ደግሞ የምትቀበለውም ነገር አለ። ያንን ተከትለህ ነው እምነትን የምትይዘው። ተረዳኸኝ አይደለ? ስለዚህ ስተት ከዚህ ላይ እየተጋጨ ነው ችግሩ። ምን መሰለህ? ንጹህ ቢሆን ኖሮ እምነትን ትወስዳለህ። ግን ሲመጣ እምነት ለመውሰድ ከባድስ አያደርገውም ወይ? ነው ቱ ቢሆንስ በእርግጥ አሁን እንደዚህ ነገር ሲኖሩ ከባድ ነው። የሚጋጭ ከሆነ አንድ ቦታ ላይ የቁጥር ልዩነት አንድ ቦታ ላይ እንትን ካለ እርግጥ ነው እውነቱን ነው የምነግርህ ለመቀበል ይከብዳል። ግን ደግሞ ለዛ ደግሞ ምላሽ መጠየቅ ደግሞ ያለብን ከሚያውቁ ሰዎች ከትላልቅ ሰዎች ቢሆን ደግሞ ምላሹን ከዛ ላይ እናገኛለን። መልስ ከሌለ ግን ያው ያለን አማራጭ እንግዲህ ትክክለኛ ወደ ሆነው መንገድ መሄድ ነው ማለት ነው። በዛም ናለው የተወሰነ ጨማምሩለት። ኢምራንም አንተም እኔም ኢንሻአላህ እንጨምራለን። ጨመርመር አድርጉት ትንሽ። ኢምራን ሰላም ይበለን እስኪ መጀመሪያ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ሐቢቢ ሳላህ ወንድም ኢብራሂም ወንድም ፋቲ ሁላችሁም እህት አሲያ ጃቢር ሁላችሁም ሰላም ብያለሁ። ወንድም ሰዓት ትቀጥላለህ። ያሁኑ ላይ ብቻ አንድ ሐሳብ አለኝ። ኒዮ በደንብ እየሰማኸኝ ነው ወገናችን? እየሰማሁህ ነው ኢምራን። ኦኬ ያሁኑን ግጭት አንተ እያለፍክ ያለው ማለት ነው? አይ ቁጥር ብቻ ነው ምናምን እያልክ ነው እያለፍክ ያለው። ግን ሐሳቡ ገብቶሃል? መጀመሪያ ወገኔ ስለምን እየተወራ እንደሆነ እግዚአብሔር ስለምን እያወራ እንደሆነ ገብቶሃል? ኮንቴክስቱ ስለሱ በእርግጥ እንትን አላለኝም። በመሀል ስለገባሁኝ አልተረዳሁኝም። ልጠይቅ ነበረ ግን ያው የቁጥሩን ብቻ ስላሳዩኝ በዛ ነው። አይ ቁጥር ብቻ ያለው ሐሳቡን እንዳስረዳህ ይሄ ሐሳብ ባይዘው መጽሐፍ ቅዱስን ብቻ ሳይሆን እግዚአብሔርም ትክክለኛ አያደርገውም። ወይም ደግሞ እግዚአብሔር ችግር አለበት ለቃሉ ይቅርታ ልንል እንችላለን። ለምን ከተባለ በራዘ አውዱን ስንመለከተው እስራኤል ህዝቦች አሉ። እስራኤል ህዝቦች የእግዚአብሔር ህዝቦች ናቸው። እስራኤል የሚባል ህዝብ ነበር፣ ማህበረሰብ ነበረ። ያ ማህበረሰብ ይማረካል፣ ባቢሎኖች ይማርኳቸዋል። ከተማረኳቸው በኋላ ወደ አገራቸው የተመለሱ እግዚአብሔር ድጋሚ መለሳቸው ወደ አገራቸው። አሁን እዚህ ጋር ጸሐፊ ያስቀምጣል ያለው መሰለክ ወደ እስራኤል የተመለሱ ሰዎች ናቸው፣ ወደ እስራኤል ወደ አገራቸው የተመለሱ ሰዎች ማለት ነው። ኦኬ ግን ሲቆጥር እግዚአብሔር በትክክል አቆጠራቸው። ኦኬ ስለዚህ እግዚአብሔር ህዝቦቹን በትክክል ያውቅ ማለት ነው። ምሳሌ የኔ አምላክ የሙስሊሞች አምላክ አላህ ሱብሃነሁ ወተዓላ ሁሉን ነገር ያውቃል።
ሁላችንም ያውቃል። ቁርአን ምንድን ነው የሚለው? ወማ ተስቁጡ ሚን ወረቀቲን ኢላ ያዕለሙሃ ወላ ሐታ ቅጠል እንኳን ቢሆን አምላካችን ያውቃል። የቅጠልን ብዛት ማለት ነው። ግን ኒዮዬ እግዚአብሔር መጽሐፍ ቅዱስ ስንመለከተው ህዝቦቹን ራሱ አያውቃቸውም። የህዝቦቹን ቁጥር አያውቅም። አንድ ቦታ ላይ 900 ይላል፣ አንድ ቦታ 800 ይላል። አሁን ይሄ እንዴት ልንቀበለው እንችላለን? ይሄ አሁን ያቀረበልህ ወንድም ሳላህ መጽሐፍ ቅዱስን ብቻ ሳይሆን እግዚአብሔር ራሱ ችግር እንዳለበት ነው የሚያሳየው። ምን ትላለህ ወገናችን? ያሁን ሐሳብ ላይ ከፈለክ አውዱን አሳይካለሁ። ካሜራ ከፍቼ ቀጥል። እሺ አውዱን ታሳየኛለህ ኢምራን። አሁን ቁጥሩ ላይ ስተት ቢኖርም ከጸሐፊ ሊሆን ይችላል። ለምን አምላክ ከተባለ አንድ አምላክ የቁጥር ስተት ይኖረዋል፣ ሊሳሳታል ምናምን ነገር። ያ ስተት ከሆነ አምላክ ሊሳሳት አይችልም በባህሪው ማለት ነው። ከጸሐፊው ካልሆነ በስተቀር አምላክ ትክክል አይደለም ወይ የተሳሳተ ነው መንገር ነው ልንለው አንችልም። ምክንያቱም እግዚአብሔር አምላክ የሚሳሳት ቢሆን ኖሮ ከዘመናት በፊት ሊከሰቱ የሚሉ ነገሮችን ቀድሞ አይነግረንም ነበረ። የነገረንም ደግሞ እንዲፈጸሙ በአይናችን አናይም ነበረ። ተረዳኸኝ አይደለ? በዛ ደግሞ ከዘመናት በፊት ሊደረጉ ያሉትን ነገሮች ቀድሞ ከነግሮን ተፈጽሞ ካየን የአምላክን ትክክለኝነት እናያለን። ተናግሮ ግን ያ ነገር ካልተፈጸመ ግን ትክክለኝነቱን እንትን አንልም። እና ደግሞ በዚህ ቁንስል ነገር አምላክ ትክክል ነው አይደለም ብሎ እንትን ማለት ተገቢ ነው ብዬ አላስብም። ምናልባት ከጸሐፊው አንፃር እንጂ አምላክ ስተት ሆኖ አይመስለኝም። እና እስቲ ሌሎች ነገሮች ካሉ አሳየኝ። ኦኬ ከመጀመሪያው ሐሳብ ስጀምር እየተናገረ ያለው እግዚአብሔር አይደለም፣ ይሄ እግዚአብሔር አይደለም ጸሐፊያኖቹ ናቸው የሚል ሐሳብ አስተሃል። ግን ነው የረሳው ነገር መሰለክ፣ በጸሐፊዎቹ አንደበት የሚናገረው እኮ አምላክ ነው ብራዘር። በጸሐፊዎቹ አንደበት እየተናገረ ያለው አምላክ ነው። ላሳይ ማስረጃ። ምሳሌ ይሄ መጽሐፍ ተመልከተው። ሃይማኖተ አበው ይታያል አይደለ? እንደዚህ ይላል ስለ ኢየሱስ ሲያወራ ያው በነቢያት አድሮ የሚናገር እርሱ ነው አለ። አያ በነቢያት አድሮ የሚናገረው ማን ነው? እግዚአብሔር ነው። ኢብራሂም ይታርቀው አያ። ስለዚህ እግዚአብሔር ነው በነቢያቶቹ ያደረ የሚናገረው። ስለዚህ እዚህ ጋር በመጽሐፈ ዕዝራ ላይ በዕዝራ እንደበት እየተናገረ ያለው ማን ነው? እግዚአብሔር ነው እየተናገረ ያለው። እግዚአብሔር የህዝቦችን ቁጥር እየተናገረ የህዝቦችን ብዛት እየተናገረ ተሳሳተ ወይም ደግሞ በትክክል አላስቀመጠውም። ኦኬ አንዴ ፎቶ አጥፎና ላሳይክ። ህዝቦች አሉ። ህዝቦቹ ወደ ሀገራቸው ተመልሰዋል። ወደ ሀገራቸው የተመለሱትን ህዝብ እንኳን በትክክል አያውቅም እግዚአብሔር የተባከነ ያለው ነው። አንደኛ ቦታ ላይ 800 አለ፣ አንደኛ ቦታ ላይ 900 አለ። ይሄን እንዴት ብለን እንቀበለዋለን ነው? አንድ ደግሞ እየተናገረ ያለው እግዚአብሔር እንደሆነ አሳይቻለሁ። ሲቀጥለው እግዚአብሔር ህዝቦቹን ካላወቀ እንዴት ብሎ አምላክ ሊባል ይችላል? መልስልኝና ይበቃል። ኔትወርክ ነው መሰለኝ ተቆራረጠ። ኢምራን እንትን በመሀል ስታክ አድርጎ ነበረ። እሺ ሐሳቡን ሰብሰብ አድርጌ ልንገርህ። መጀመሪያ እየተናገረ ያለው እግዚአብሔር ነው። እሺ ኒዮ በነቢያት ያደረ የሚናገረው ማን ነው? እግዚአብሔር። ማስረጃ አይተህ አይደለ? ቅድም ሳሳይ ወይስ ደግሜ ላሳይ? ደግመህ ብታሳየኝ ካላለፈውክ ወይም ደግሞ ካልሆነ እንዲሁም ያው እጄ ላይ ያለ ያው ሃይማኖተ አበው መጽሐፉ ይታያል አይደለ? ሃይማኖተ አበው ምዕራፍ ፔጅ ልንገር ወይም ደግሞ ፔጅ 40 ላይ ፔጅ 30 ላይ ሶሪ ተመልከት። እንደዚህ ይላል በነቢያት አድሮ የሚናገር እርሱ ነው። በነቢያት ያደረ የሚናገረው ማን ነው? ያው መልስልኝ። አሉ ሳላ ድምጽ ይሰማል? ትሰማለህ? ገብቶሃል? ያ በነቢያት አድሮ የሚናገረው አምላክ ነው እየተባለ ያለው። ያው እዚህ ጋር ተመልከቱ። በዳዊት አድሮ ትንቢት የተናገረ በነቢያት አድሮ ህዝቡን ያስተማረ እርሱ ብቻ ነው አለ። አየህ አይደል ነው? ስለዚህ በነቢያት አንደበት የሚናገረው እግዚአብሔር ከሆነ እግዚአብሔር አሁን መጣ። አሁን ይሰማሃል? እሺ አሁን ከተሰማ እየተናገረ ያለው እግዚአብሔር ነው አይደለ? አዎ በሌላ ለመጨረሻ ጊዜ በቃ እግዚአብሔር ብለህ እንዳመንክ ህዝቡ አይቷል። እሺ እግዚአብሔር ከሆነ እየተናገረ ያለው በዕዝራ አንደበት እግዚአብሔር የበጓይ ልጆች 2056 ናቸው አለ ቁጥር 14 ላይ መጽሐፈ ዕዝራ ምዕራፍ ላይ ቁጥር 14 ላይ እየሰማኸኝ ነው ኒው? እየሰማሁ ነው። ኦኬ እግዚአብሔር እየተናገረ እግዚአብሔር ሲናገር መጽሐፈ ዕዝራ ምዕራፍ 2 ቁጥር 15 ላይ የአዲን ልጆች 454 ናቸው አለ። ስንት ናቸው? 454። ኦኬ እሺ ወደ መጽሐፈ ነህምያ ና። መጽሐፈ ነህምያ ምዕራፍ 7 ቁጥር 20 ሄድልኝ። ምዕራፍ 7 ቁጥር 20 እንደዚህ ይላል። ሳላ ጎን ለጎን ንክፈተው። ቆይ
እሺ አንተ የትኛውን ከፈክልኝ? መጽሐፈ ዕዝራ እሺ ይኸው እኔ ነህምያ ከፍቻለሁ። ያው ተመልከቱ። የሱ ያንተ ስንት ነው መሳል አንብብልኝ አንተ። የአዲ ልጆች 454 ናቸው። እሺ ቆይ እኔን ደግሞ ላውጣው አንዴ 450 ሶሪ የቅድሙ ልት አድርጌው ነው። እሺ አንተ ነህምያ እኔ ዕዝራን ከፍቻለሁ። ነህምያ ከወጣ ነህምያ አወጣው። ቅድም ሳላቅ ልት አድርጌዋለሁ። ሳላ ነህምያ አለ አለኛው በቃ ነህምያ አወጣልኝ አንተ። ኦኬ ኢምራን አቤት ኢምራን አቤት ያው ወገናችን ይታያል። ሳላ እንትን አንብብልኝ። የአዲ ልጆች 655 ናቸው። 655 እኔ ጋር ደግሞ ተመከተ የአዲ ልጆች 454 ናቸው ይላል። ጉድ እኮ ነው። እሺ አሁን የትኛው ትክክለኛ ነው ጥያቄያችን? እግዚአብሔር ሁሉ ነገር ተናገረ። እግዚአብሔር ተናገረው ነገር አንደኛ ቦታ ላይ 454 አለ፣ አንደኛ ቦታ ላይ 655 አለ። እግዚአብሔር በትክክለኛ የተናገረው የትኛው ነው? የትኛው ላይ ነው? የተሳሳተውስ የትኛው ላይ ነው? ተሳስቷል አይደለ? ስለዚህ እሱን ንገረን። ሲቀጥል ደግሞ አምላክ እንዲህ ብሎ ይሳሳታል። አምላክ እንዲህ ብሎ ህዝቦቹን አያውቅም። ህዝቦቹን እንዲህ ብሎ አያውቅም። ወገናችን ነው ይይ መልስ እዚህ ላይ እንኳን እንደ ግል ሀሳብ እንጂ እንደ መጽሐፉ ልመልስልህ አልችልም። ምክንያቱም እዚህ ላይ ያሳያችሁኝ ነገር ለኔ አዲስ ስለሆነብኝ ገባ። ባይሆን አነበዋለሁ መጽሐፍ አበው የሚለውን መጽሐፍ በደንብ አነብና እንግዲህ ያው እውነተኛ ወደ ሆነው ነገር ለመምጣት እሞክራለሁና እመለስበታለሁ እሱን ነገር። ሌላ ተጨማሪ ካለ በሱ ላይ ማብራሪያ ከሰጠኝ ማብራሪያ ስጠኝና ወደ ጥያቄ እቀጥላለሁ ማለት ነው። የኔም ጥያቄ አለኝ። ወንድም ሳላ ወይ አንድ እንጨምርልህና ከዛ በኋላ ትጠይቃለህ። እንዴት ይሻላል? ወንድም ሳላ ኢብሮ ይቻላል። ኦኬ እንደዛ ከሆነ እኔ ምን መሰለህ ኢምራን ዛሬ የግጭት ቀን ስለሆነ ሰፋ ባለ ሁኔታ እኔም እቀጥላለሁ ኢንሻአላህ። እናንተ አንድ ላይ በተለይ እናንተ አሪፍ ያዘጋጃችሁት እሺ አንድ ነገር እናንተ አቆይ ኢምራን የባለፈው ለምን እናነሳም? አንድ ፔጅ ላይ 10 15 ነው 30 ግጭት ያመጣ ነው በአንድ ፔጅ ብቻ። በቃ እናሳየው እኔው በደንብ አገተካለሽ ነው። በጣም ከባድ ነው ተመከተ። እሺ ችግር የለውም እከታተላለሁ። አዚህ ሆነ እከታተላለሁ ችግር የለውም። አይ ሳላህ የ2000 ክፈት። ጃቢር እንዴት ነህ? ሰላም ነው? ጃቢር ጸጉሩ ከብዶታል። እኔው ጥቅሱን ንገረኝ። እሺ እንቀጥል። ዘፍጥረት 5 ቁጥር 3 ተመልከት በደንብ። ዘፍጥረት 5 ቁጥር 3 ዘፍጥረት 5 ቁጥር 3 ሁሉ መጽሐፍቶች በሃርድ ኮፒ አሉ። አንድ የሃርድ ኮፒውን ታሳየዋለህ ኢምራን? መጽሐፎች አለኝ ቆላ ሳይቂያ መጽሐፍቶች ሁሉንም ይዘናል። ቆይ ከላይ በኩል ያሳይ። ያው ሁሉም አሉ። ሁሉም እዚህ ጋር የሚታይ ከሆነ ይሄም አለ፣ ይሄኛውም አለ፣ ይሄኛውም አለ። እቃውን ጨረስከው? ይሄው እነዚህም አሉ። እሺ አረ ኢምራቀስ አይ ወደቀ እሺ ያ ሁሉም አሉ። ከፈለክ በመጽሐፍም እናሳያለን። እሺ ከዛ ተጨማሪም ከፈለክ እናወጣላለን። ኦኬ አሁን ሳላህ እንመለስ። ያ እሺ አንድ ላይ ስንት ግጭት እንዳለ እንመልከት። የአዳም ትውልድ ይላል ምዕራፍ 5። ወንድም ሳላህ ከመጀመሪያ በፊት ትውልድ ወንድም ሳላህ ከመጀመሪያ በፊት ሁላችሁም እዚህ ጋር ሙስሊም ወንድሞችን በደንብ ተከታተሉ። መጽሐፍ ቅዱስ እንዴት እንደሚጋጭና በአንድ ገጽ ያለውን የምንቆጥረው እስክሪብቶ ይዣሉ እንጽፋለን። ወንድም ሳላህ ቀጥል። ኦኬ የአዳም ትውልድ ቁጥር ነው። ኦሪት ዘፍጥረት ምዕራፍ 5 ቁጥር 3 አዳም 230 ዓመት ኖረ፣ ልጅንም እንደ ምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራው። 230 ዓመት ኖረ። አንተ ጋርስ 230? እኔ ጋር ደግሞ አዳም እድሜው 130 ዓመት ሆነ፣ በሆነ ጊዜ እርሱን ራሱ የሚመስል ወንድ ልጅ ወለደ፣ ስሙንም ሴት ብሎ ጠራው ይላል። ስንት? 130 አይዋ አንድ በሉ ኮሜንት ላይ ቀጥል። አዳም ሴትን ከወለደ በኋላ ኦኬ አንድ በሉ እሺ። አዳም ሴትን ከወለደ በኋላ ብሎ ይናገራል። የኖረው 700 ዓመት ሆነ፣ ወንዶችንም ሴቶችን ወለደ ይላል። ቁጥር 6 ጋር ይመጣል።
እነዚህን እናልፈዋለን። ሴትም 250 ዓመት ኖረ፣ ሄኖስንም ወለደ። ሴት 250 ዓመት ኖረ። በቃ እዚህ ጋር በቃ እኔ ደግሞ ላንብብ። ሴት እድሜው 105 ዓመት ሲሆን ሄኖስን ወለደ። አንተ ጋር ስንት ነው የሚለው ሳላ? 205 205 እኔ ጋር ስንት ነው የሚለው? 105 ኢላሂ 105 ያው እየተመለከተ አንድ ገጽ ላይ እሺ እንቀጥል። ቁጥር 7 ላይ ሴትም ሄኖስን ከወለደ በኋላ 707 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። 700 ስንት ትገምልኝ? 707 ኦኬ። እኔ ጋር ደግሞ እንምጣ። ሴት ሄኖስን ከወለደ በኋላ 807 ዓመት ኖረ፣ ሌሎችንም ወንዶችና ሴት ልጆች ወለደ ይላል። 807 እየቆጠራችሁ እስካሁን 3 ደርሳል። በአንድ ገጽ ነው። ቀጥል። ሄኖስ 190 ዓመት ኖረ፣ ቃያንንም ወለደ። ስንት ዓመት? 190 ሄኖስ 190 ዓመት። እኔ ጋር ደግሞ ሄኖስ እድሜው 90 ዓመት በሆነ ጊዜ ቃይልን ወለደ ይላል። 90 ዓመት በሆነ ጊዜ 90 ጉድ እኮ ነው። እሺ 4 ደርሰናል። ቀጥል። አንድ ፔጅ ላይ ቁጥር ስንት? 10 ሄኖስ ቃያንን ከወለደ በኋላ ሄኖስም ቃያንን ከወለደ በኋላ 715 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። 715 እሺ እኔ ደግሞ ላንብብ። ሄኖስ ቃየንን ከወለደ በኋላ 815 ዓመት ኖረ። ስንት? 815 ዓመት ኖረ፣ ሌሎችንም ወንዶችና ሴቶች ወለደ ይላል። 815 ተመልከቱ። እሺ ቀጥል። 12 ቁጥር 12 እዚህ ጋር አልተጋጨም። ማሻአላህ አላህ አክበር። እዚህ ጋር አልተጋጨም። ሳላ ቁጥር 11 ላይ አልተጋጨም። እዚህ ቦታ ላይ ብቻ ያልተጋጨም። ሄኖስ የኖረበት ዘመን ሁሉ 905 ዓመት ሆነ ይላል። ልክ ነው። እዛ ጋር ቁጥር ስንት ልክፈት? 12 ቃያንም 170 ዓመት ኖረ፣ መላልኤልንም ወለደ። ስንት ዓመት ኖረ? ድገምልኝ አንዴ። 170 ቃያንም 170 ዓመት ኖረ። 170 ዓመት ኖረ። እሺ እኔ ጋር ደግሞ ቃይናን እድሜው 70 ዓመት ሲሆን መላኤልን ወለደ ይላል። ስንት ዓመት? 70 ዓመት። እሺ 1 2 3 4 6 ደርሰናል። ቀጥል። ቁጥር 13 ቁጥር 13 እሺ ቃያንም መላልኤልን ከወለደ በኋላ 740 ዓመት ኖረ። ቃያን መላልኤልን ከወለደ በኋላ 740 ዓመት ኖረ። ወረቀት ሞላብኝ፣ ልቀይር። ወረቀት ይሄ ሞላ። እንቀጥል ደግሞ እዚህ ጋር ስንት ዓመት ኖረ? ኢምራን ሁለት ነው የቀረው። ኒዮ አንዴ ኒዮ ቆይ አንዴ። እሺ ጨርሱ። እሺ ሳላ ቁጥሩን ልገብልኝ አንዴ። ጨርሰናል። እሺ ቃያንም 170 ዓመት ኖረ፣ መላልኤልንም ወለደ። ኦኬ እኔ ጋር ደግሞ ቃያንም 170 ዓመት ሲሆን መላልኤልን ወለደ ይላል። ያው 70 ዓመት እኔ ጋር ይምሩ ሰማለሁ ይሰማል። 70 ጽፌያለሁ። ቀጥል። ቁጥር 13 እሰማለሁ። ኔትወርክ ያዘኝ። ትሰማለህ? እሰማለሁ። ይምሩ ኦኬ 170 ብለህ አስተካክለው። ቃያን 170 ዓመት ኖረ። እሺ 170 ዓመት ኖረ። ከዛ ማንን ወለደ? መላልኤልን ወለደ። ከዛ በኋላ እኔ ጋር ተመልከቱ። ያንብብላችሁ እንደዚህ ላይ እኔ ጋር ደግሞ ቃይናን እድሜው 70 ዓመት ሲሆን መላልኤልን ወለደ። 70 ዓመት የሳላ ደግሞ 170 ይላል። እሺ ቁጥር 13 ይድሳላ 170 ቃያን መላልኤልን ከወለደ በኋላ 740 ዓመት ኖረ። 740 ዓመት ኖረ። እሺ እኔ ጋር ደግሞ ቃይናን መላልኤልን ከወለደ በኋላ 840 ዓመት ኖረ። 800 አንተ ጋር 740 እኔ ጋር ደግሞ 840 ኢላሂ። ቀጥል። እሺ ቁጥር 14 ቁጥር 15 እዚህ ጋር አልተጋጨም። መላልኤል 160 ዓመት ኖረ። 14 አልተጋጨም። መላልኤልም 160 ዓመት ኖረ፣ ያሬድንም ወለደ። ኦኬ 160 ዓመት ነው። እኔ ጋር ደግሞ መላልኤል እድሜው 65 ዓመት በሆነ ጊዜ ያሬድን ወለደ ይላል። ስንት ዓመት? 65 ቀጥል። 65 16 ቁጥር 16
መላልኤልም ያሬድን ከወለደ በኋላ 730 ዓመት ኖረ። እኔ ጋር ደግሞ መላልኤል ያሬድን ከወለደ በኋላ 830 ዓመት ኖረ፣ ሌሎችንም ወንዶችና ሴቶች ወለደ ይላል። 830 ሳላህ አያልቅም። ምን ይሻላል? ከዚህ በኋላ 1 2 3 አንድ ገጽ ነው ባይዘይ 5 ይቀራል። ከዚህ በኋላ ልጁ እንዳይሰለች ሰለቸኝ ሰለቸኝ እኮ እዚህ ጋር ሐሳቡን ሰብላገውና ከዛ ትቀጥላለህ። ሰላም ለመጠቅለል ተዘጋጅ። እሺ እስካሁን ያሳየን ነው መሰለክ ከአንድ ቢበቃን ነበር። በቃ ጨረስን። በቃ ላጠቃልላ ጨረስን። እሺ ከዚህ በኋላ በቃ አናስጨንቀን። አሁን እዚህ ጋር ልናሳይ የፈለግነው መጽሐፍ ቅዱስ እንዴት እንደሚጋጭ ነው። ከአንድ ገጽ ብቻ ቆይ ልመለስማ አንዴ የተገኘው ተመከት። ከአንድ ገጽ ብቻ የተገኘው ያ ጀማ ተመከቱ መጽሐፍ ቅዱስ እንዴት እንደሚጋጭ ከአንድ ገጽ ብቻ 1 2 3 4 5 6 7 8 9 ግጭት ከአንድ ገጽ ብቻ 5 ደግሞ የተኗቸዋሉ። ስለዚህ ክርስቲያን ወገኖቻችን እንዴት ብሎ አምላካችሁ ቃል ሊጋጭ ይችላል ነው አሁን ያሳየናችሁ። አንደኛው መጽሐፍ ቅዱስ ከሌላኛው መጽሐፍ ቅዱስ ጋር እንደዚህ የተጋጨው። ጥያቄያችን ምንድነው? ትክክለኛው የትኛው ነው? መቼም ህይወቱም ትክክል ሊሆን አይችልም ማለት ህይወቱም ትክክል ሊሆን አይችልም። ስለዚህ የትኛውን እንከተል ክርስቲያን ወገኖች? ሲቀጥል ደግሞ እርስ በርሱ የሚጋጭ መጽሐፍ እንዴት ብሎ አምላክ ቃል ሊባል ይችላል? አምላክ አንድ ቦታ ላይ አዳም 100 ዓመት ኖረ ካለ በኋላ ሌላኛው መጽሐፍ ላይ 500 ዓመት ኖረ ካለ ይጋጫል። ሁለቱ ግጭት ናቸው። ስለዚህ ባካችሁ ክርስቲያን ወገኖቻችን መጽሐፋችሁን በደንብ አድርጋችሁ መምሩ። እንዴት ብሎ አምላክ ቃል ይጋጫል ነው ጥያቄያችን። ወንድም ሳደቀጥልና ነው ተቀጥላለህ። እሺ ተቀጥለ ያ ሐሳብ አለ እዚህ ላይ ነው። ቆይ መቀጠለው ነገር ካለ ቀጥል፣ ካልሆነ ልጠብቅህ ወይ? እሺ የምትናገረው ነገር ካለ ቀጥል። አይ ያ ተናገርና አሁን ሰላህ አንተ ተናገርና ከዛ እኔ ደግሞ አንድ መጨመር አለ። ከዛ በኋላ ኢንሻአላህ እኔው ይቀጥላል ወይ ደግሞ እንደተመቸኝ በቃ ችግር የለውም። ሚት አድርግና ሳላህ ቀጥል በቃሽ። ኦኬ ስለዚህ እነዚህ ፖይንቶች ምንድነው የሚያሳዩት ከተባለ እንግዲህ መጽሐፍ ቅዱስ የአምላክ ቃል እንዳልሆነ ይልቁንም ሰዎች በራሳቸው መረዳት በራሳቸው ሐሳብ የጻፉት እርስ በርስ የሚጋጩ ጽሁፎች መሆናቸው። ምክንያቱም አምላክ ቢሆን ኖሮ ኔትወርክ ነው መሰለኝ ጸጥ አለ። አንዳንድ ጊዜ ስታክ ያደርጋል። ኦኬ ሰማለሁ ኢብሮ ይሰማል። ሳላ እኔ ጋር የተሰማ ነው፣ ምንም አልተቆራረጠም። ኦኬ ስለዚህ እነዚህ ፖይንቶች የሚያሳዩት መጽሐፍ ቅዱስ የአምላክ ቃል እንዳልሆነ ይልቁንም ሰዎች የሆነ ሰዓት ላይ ሲጽፉ ሲሳሳቱ ሲያርሙት እንዲሁ ሲደልዙ የመጣ መጽሐፍ እንደሆነ ነው የምንረዳው። ምክንያቱም አምላክ የምር አምላክ እንደዚህ የሚጋጭ ነገር ይናገራል አይናገርም እኮ። አምላክ እዚህ ጋር 800 ብሎ እዛ ጋር 900 አይልም። አምላክ ግልጽ እኮ ነው። አምላክ እንደዚህ የሚቀራረን ነገር አያወራም። ግን መጽሐፉ ላይ የሚቃረን ነገር አግኝተናል። ስለዚህ ምንድነው መደምደሚያው ሲባል ይሄ መጽሐፍ ከአምላክ እንዳልሆነ ነው። ቁርአን ከአምላክ ዘንድ ባይሆን ኖሮ ለወጀዱ ፊህ اختلافا كثيرا ያለው ኦኬ ለወጀዱ ፊህ اختلافا በውስጡ ግጭትን ያገኙ ነበር አለ። ቁርአን ብታነበው አሁን እድል መስጠት ኮመንድ ማድረግን ይው ቁርአንን እንድታነበው ነው። ቁርአን ራሱ ቻሌንጅ ያደርጋል። ኦኬ እርስ በርስ የማይጋጭ የሆነ መጽሐፍ ነው። አምላክ የሚናገረው ነገር አይጋጭምና ብሎ ቻሌንጅ ያደርጋል ቁርአን። ስለዚህ ወደ ቁርአን እንድታነብ በዚህ አጋጣሚ ያው ኮመንት አደርጋለሁ። ይብሮ መቀጠል ትችላለህ። እሺ ሳላ ቆይ አንዴ ቆይ ተሙን እንነግራለን። ቆይ ይነግረዋል አንዴ። እሺ መጨረሻ ላይ እንተንላለን። ለዚህ ነው እኔ አሁን እዚህ ጋር መምጣት የፈለኩት እትም ምናምን ሳይሆን ምን መሰላችሁ፣ በቃ ኦሪጂናሉ ላይ ለምን አንሄድም? አለ የሚባል ኦሪጂናል የለም በርግጥ ግን ማሶሪቲክ ጽሁፍ አለ፣ እንዲሁም ደግሞ ኤሌክሴክስ ግሪክ ሰብቱጀንት አለ። እንግዲህ በቃ በቀላሉ ምን አጨናነቀን እዚህ አማርኛው ላይ ራሱ። ስለዚህ አሁን ለምሳሌ አንድ ግጭት ላሳያችሁ። ኦሪጂናሉ የምትሉት እናንተ ኦሪጂናል የለም በነገራችን ላይ ግን አለ የሚባል መጽሐፍ በቃ በእጃችሁ ላይ ያሉ የሚባሉ መጽሐፍቶች ሳላህ በኋላ ያሳያቸዋል ምን ያህል ጊዜ እንደሆነ አራረቃቸው በምን ደረጃም እንዳለው ያሳያቸዋል። መጽሐፈ ዜና ሁለተኛ ዜና ቁጥር ምዕራፍ 22 ቁጥር 2 ላይ ልብ አድርጉ ምን እንደሚል። አካዚያስም መንገስ በጀመረ ጊዜ እድሜው ስንት ነበር ይላል? 42 ነበር ይላል። ልብ አድርጉ 42 ነበረ። ስለዚህ አሁን 42 ኢየሩሳሌም ስንት ዓመት ነገሰ? 1 ዓመት ነገሰ አለ። ስንት ዓመት? 1 ዓመት ነው። እናቱ ማነች? ጎቶሊያ የተባለች የዘንበሪ ልጅ ነበረች አለ። ስንት ዓመት ነበረች? ማን ነው መንገስ በጀመረ ጊዜ 42 ዓመት ነበር እድሜው። ኦኬ ጥሩ። ስለዚህ አሁን ይሄ የዜና ጸሐፊ ሲነግረን ነው። ሁለተኛ ዜና ምዕራፍ 22 ቁጥር 2 ላይ። እሺ ጥሩ። ሌላኛው ደግሞ መጽሐፈ ነገስት ነው ምዕራፍ 8 ላይ ምን ይለናል? መንገስ በጀመረ ጊዜ አካዚያስ ማን? አካዚያስ ስንት ነበር እድሜው? 22 ዓመት ጎልማሳ። እዚህ ጋር ስንት ነበረ?
42 እሺ ጥሩ ከዛ ምን አለ የ22 ዓመት ጎልማሳ ነበረ በኢየሩሳሌም 1 ዓመት ነገሰ አው ተራሱ ነው በቃ በኢየሩሳሌም ስንት ዓመት የነገሰው 1 ዓመት የነገሰው ማለት ነው ጥሩ ከዛ በኋላ እናቱ ጎቶሊያ የተባለች የእስራኤል ንጉስ የዘንበሪ ልጅ ነበረች አለ እዚህ ጋር እናቱ ማነች ጎቶሊያ የተባለች የዘንበሪ ልጅ ነበረች ጥሩ አይደለም አማርኛው ነው ተሳስታችኋል ኢብራሂም አማርኛው ነው ልትሉን ደግሞ ስትሞክሩ ቀጥታ ማሶሬቲኩ ላይ እንሄዳለን እንግዲህ ዕብራይስጡ ላይ ስንሄድ ምን እናገኛለን የመጀመሪያው ላይ ምን አለ ጭራሽ ሌላ ራስ ምታት ይዘን እንመጣለን ደግሞ ምን አለ 40 and 2 years 42 ዓመት ነበር old when Achazias when ማን ነው began to reign ለመንገ ማን ነው ንግስናው ሲጀምር ስንት ዓመት ነበረ 42 ዓመት አለ እሺ ጥሩ 42 ዓመት ብሎ ነገረን ይሄኛው እዚህኛው ላይ ደግሞ ስንመጣ የሁለተኛ ነገስት ላይ ስንት አለ ይሄው 2 and 20 አለ 22 ዓመት ነበረ ይሄ ጥሩ በቃ ስለዚህ ይሄኛው ከዚህ ተቀርቷል እንላለን ሌላ ራስ ምታት ደግሞ ልክ እና ኢብራን እንዳሳያችሁ ኤሌክሴክሱ ላይ ስንመጣ ግሪክ ሰብቱጀንቱ ላይ ስንመጣ ሌላ ታሪክ ታገኛላችሁ ደግሞ ከማሶሬቲ ጋር ጭራሽ አይስማማም እንዴት ነው የማይስማማው ተመልከቱ እዚህ ጋር ስንት አለ Achazias began to reign when he was 20 years old አለ 20 ዓመት ሲሞላው 22 አይደለም እዚህ ደግሞ ያጀማ 20 years old 20 ዓመቱ ነበረ ሲሞላ 20 ዓመቱ ገና ማን ነው 20 ዓመቱ ነበረ መንገስ ሲጀምር and he reigned 1 year in Jerusalem ኢየሩሳሌም ላይ ደግሞ ስንት ዓመት 1 ዓመት ነገሰ እዚህኛው ላይ ስንመጣ ደግሞ ስንት አለ ቁጥር 26 ላይ 20 and 2 years old አለ እንዴ 22 ዓመት ነበረ ያኛው 40 ምናምን የሚለው ጠፍቷል ያጀማ ከማሶሬቲኩ ጋር ጭራሽ አይስማማም ስለዚህ አሁን አማርኛው ብቻ ሳይሆን ጥንት የነበሩ መጽሐፍ የሚባሉት ራሱ ሰብቱጀንቱና ማሶሬቲኩ ራሱ በራሳቸው አይስማሙም አንደኛ እርስ በርሱ አይስማማም ጥቅሶቹ ሁለተኛ ደግሞ ማሶሬቲኩና ኤሌክሴክሱ ራሱ አይስማማም ማለት ነው ይሄንን እንደዚህ አይነት ብናመጣ በጣም ብዙ ናቸው በጣም ብዙ አያልቅም እንደዚህ አይነት ራሱ ስለዚህ እቺን ለማለት ፈልጌ ነው ቀጥሎ ያጀማስቲ ኦኬ ይሄ የቁጥር ብቻ አይደለም ሌሎች በርካታ ግጭቶች እንዳሉት ከኢምራን ጋር ልናሳያችሁ እንችላለን ኢምራን ቀጥል ትልቁ ላይ አንድ ትልቁኝ በዚህ ኢብራን ሰው ገራሚ ፖይንት ነው ለምሳላችሁ አሁን ወደ ማስክሪፕት ከመጣና ጀማ የማይፈታ ችግር ውስጥ ነው የምንገባው ለምን ካላችሁ ይሄ ምሳሌ የኦርቶዶክስ መጽሐፍ ቅዱስ ነው ኦርቶዶክስ መጽሐፍ ቅዱስን ስታሳትም ማለት ነው ተጋጩባት ይሄ እንግዲህ አማርኛ አይደል የመጀመሪያው ምንድነው ግሪክና ሂብሩ ነው ግሪክና ሂብሩ ሲጋጩባት ምን አደረገች ተመከቱ እዚህ ጋር ተመከቱ ከላይ ይጽፋሉ ከስር ደግሞ ተመከቱ እንደዚህ ምን ያለው እንደሚያስቀምጡ ምሳሌ እዚህ ጋር ግሪኩ የጣላቶችን ኃይል ይላል ይሄ በሙሉ ታያችኋል 1 2 3 4 5 6 7 8 9 እዚህ ጋር 9 አለ 9 አንድ ገጽ ላይ ብቻ 9 ልዩነት አለ ማለት ነው አስቡት አንድ ገጽ ላይ ብቻ ስለዚህ መጽሐፉ እርስ በርሱ ይጋጫል ስለሚጋጨውባቸው ምን ያደረጉት ከስር በቃ ግሪኩ እንደዛ ይላል ያለው የሚያስቀምጡ ሁለት የተለየ መጽሐፍ ቅዱስ አለ አንደኛውን ተው ደግሞ አንደኛው እንዳይቀበሉ ኢየሱስ የሚጠቀመው እንትኑ ነው ግሪክ ሰብቱጀንቱን ነው እሱን ደግሞ እንዳይቀበሉ ሂብሩ ደግሞ ጥንታዊ ነው ገራ ገባቸው እና ክርስቲያን ወገኖቻችን መጽሐፋችሁ እንደዚህ የሚላተም ከሆነ አንድ ገጽ ላይ ብቻ 9 ጊዜ የሚጋጭ ከሆነ የትኛው ትክክለኛ መጽሐፍ ሲቀጥል ደግሞ አምላክ መጽሐፋችሁን አልጠበቀላችሁም አልጠበቀም ካላችሁ ስለዚህ አምላካችሁ በቃ ትቷችኋል ማለት ነው አንደኛ ሁለተኛ ፖይንት ደግሞ አምላካችን አንድ የሚያቀርበው ስቴትመንት አለ እሱ ምንድነው ወለው ካነ ምን እንዲ غيرላህ ለወጀዱ في اختلافا كثيرا ቁርአን ከአላህ ውጭ ሆኖ ቢሆን ኑሮ እርስ በእርሱ ይጋጭ ነበር አለ ቁርአን ላይ ግጭት የለም ለምን የአምላክ ቃል ስለሆነ የአምላክ መጽሐፍ ስለሆነ አምላካችን ጠብቆታል ኦኬ ጠብቀዋለሁ ብሎ ስላለ ኦኬ ስለዚህ ይሄን መስፈርት ወደ መጽሐፍ ቅዱስ ስናመጣው አልፍም ማለት ነው እርስ በርሱ የሚጋጭ ከሆነ ሲምፕሊ የአምላክ ቃል ሊሆን አይችልም ነው ሲጀመር ደግሞ አምላክ እንደ እርስ በርሱ ይጋጫል ጀማ ቢላህ አለይኩም ይሄ ማለት እኮ ምሳሌ እንደው ሰው ይጋጫል ሰው ችግር የለውም ይጋጫል ግን አምላክን አረ ይከብዳል ለማንኛውም አላስፈዝም ላሳያችሁ የፈለገው ብቻ ይሄን እዚህ ጋር ከስር ያለው እንድትመለከቱ ነው ወንድሞች ቀጥሉ ያ ይሄን መጽሐፍ ባንቀበል ይደብራቸዋል ክርስቲያኖች ይሄን ነገር አለመቀበላችን ቅር ያሰኛቸዋል መጽሐፍ ቅዱስ ተበርዟል ስንል እንደዚህ ከመሬት ተነስተን አይደለም መጽሐፍ ቅዱስ የተጨመረበት የተቀነሰበት ሰዎች ያስተካከሉትና ኤዲት ያደረጉት መጽሐፍ ነው ስንል እኛ እንደዚሁ መቀበል ስለማንፈልግ ይመስላቸዋል እንደዛ እኮ ነው ይመስላቸው መጽሐፉን መቀበል ስላልፈለግን እንደዛ የምንል ይመስላቸዋል እንደዛ አይደለም እንዴት ነው የምንቀበለው ነው ስለ ኢየሱስ ሲናገር ኢየሱስ የተናገረው ነገር ላይ ራሱ ይጋጫል ያላቸው ይሄን የምናገኘው የማርቆስ ወንጌል ምዕራፍ 6 ቁጥር 7 ላይ 12ቱንም ወደ እርሱ ጠራ ሁለትንም ይልካቸው ጀመር በርኩሳን መናፍስትም ላይ ስልጣን ሰጣቸው
ለመንገድም ከበትር በቀር እንጀራም ቢሆን ከረጢትም ቢሆን ማለቅም በመቀነታቸውም ቢሆን እንዳይዙ አዘዛቸው። 12ቱ ወደ ራሱ ከጠራቸው በኋላ ምንም ነገር ይዛችሁ እንዳትሄዱ፣ ኦኬ፣ ለመንገድ ስትሄዱ ምንም ነገር እንዳትይዙ ከበትር በቀር አላቸው። በትር ምንድነው ካላችሁኝ እንጨት ማለት ነው። እንጨት እንደዚህ የድሮ ሰዎች የሚይዙት እንጨት የለም፣ ይሄንን ፈቀደላቸው። ከበትር በስተቀር ምንም ነገር እንዳትይዙ አላቸው። ዱላ ነውና ያንዳንዱ በቃ ዱላ እንደዚህ ይዞ መጣ። ይሄኛውም ዱላ ያኛውም ዱላ ይዞ ተነሳ። ኦኬ፣ ከበትር በስተቀር ምንም ነገር እንዳትይዙ አላቸው። ወደ ራሱ ከጠራ በኋላ በትር ፈቀደላቸው፣ እንጨት እንዲይዙ ፈቀደላቸው። ከእንጨት ውጪ ግን ምንም ነገር ይዛችሁ አትውጡ አላቸው። ጥሩ ነው፣ ይሄንን ኢየሱስ ተናግሮታል አሉን። እሺ አልናቸው። ጥሩ። በሌላኛው መጽሐፍ ላይ ግን ሉቃስ 9ን ስንመለከተው ከምዕራፍ 2 ጀምሮ የእግዚአብሔርን መንግስት እንዲሰብኩና ደዌዎችንም እንዲፈውሱ ላካቸው። እንዲህም አላቸው በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ ምንም አትያዙ፣ ሁለት እጅ ጠባብ አይሆንላችሁ፣ እንጨትም አትያዙ አላቸው። አት ሴም ታሪክ ተመሳሳይ የሆነ ታሪክ ላይ ተመሳሳይ የሆነ አውድ ላይ እንዲህም አላቸው በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ ምንም አትያዙ አላቸው። ሹፉ፣ ምንም አትያዙ፣ ምንም ቢሆን በትርም ቢሆን። የኛ ጥያቄ ማርቆስ እንዳለው ኢየሱስ ሐዋርያቱ በትር እንዲይዙ ፈቅዶላቸዋል ኢየሱስ፣ ወይስ ደግሞ ሉቃስ እንዳለው በትርም አትያዙ ነው ያላቸው? የቱ ነው ትክክለኛው ከሁለቱም? ኢየሱስ የሚናገረው ነገር ራሱ ይጋጫል። ኢየሱስ የሚያወራው ነገር ራሱ ይጋጫል። አውርቶ ያፈርሰዋል። እኔና አብ አንድ ነን አለ ምናምን የምትለው አንተ አሁን እንዴት ልመንህ? እንዴት ልቀበልህ? እንደዚህ አለ እኮ ኢየሱስ ብትለኝ አልቀበልህም። ምክንያቱም እንደዚህ እርስ በርሱ የሚጋጭ ስለሆነ ተናግሮታል ተብሎ ይፋለሳል ኢየሱስ ንግግር። ይሄ በፍጹም የአምላክ ቃል ሊሆን አይችልም። እውነተኛ ደግሞ መጽሐፍም ደግሞ ሊሆን አይችልም። ሌላኛው አምላክን በጣም በክፉ መንገድ ደግሞ ያቀርበዋል። አምላክን ሰው የፈለገ ያህል ቢጋጭ ወይ ወደሱ ከማለፍ በፊት እስቲ አንድ ጋራ የሚገጭ እዛው እያለ የዮሐንስ ወንጌል ከተማ ዮሐንስ ወንጌል 3:13 የትኛው ልከፈለ ተስ የወንጌል የፈለከው ቅጂ። እሺ እንደዛ ከሆነ የ62ቱ ልክፈት 54ቱን ብዙ ሰው የሚጠቀመው ዮሐንስ ወንጌል ምዕራፍ 3:13 ዮሐንስ ወንጌል ያሁንም በደንብ ተመልከቱ። ለምን በቃ አምላክን ውድቅ የሚያደርገው መጽሐፉን ውድቅ ያደርገዋል፣ አምላክን ውድቅ የሚያደርገው። እሺ አንብብልኝ። ከሰማይ ከወረደ በቀር ወደ ሰማይ ያወጣ ማንም የለም። ከሰማይ ከወረደ በቀር ወደ ሰማይ ያወጣ ማንም የለም። እርሱም ማን ነው? እርሱም በሰማይ የሚኖር የሰው ልጅ ነው። የሰው ልጅ የተባለው ማን ነው? ኢየሱስ ነው። ኢየሱስ የሰው ልጅ የተባለው በመጽሐፍ ቅዱስ መሰረት የሰው ልጅ ኢየሱስ ነው። ከፈለጋችሁ ማስረጃ ይኸው የመጽሐፍ ቅዱስ መጽሐፍ እንደዚህ ይላል። ከፈለጋችሁ ማለት ነው። ያው ክርስቶስ ስለራሱ ሲያስተምር ብዙ ጊዜ የሰው ልጅ የሚለውን ቃል ይጠቀም ነበር። የሰው ልጅ የተባለው ኢየሱስ ነው። ስለዚህ ከኢየሱስ ወደ ሰማይ ይወጣል ወንድም ሳላህ? የለም። ከኢየሱስ ወደ ሰማይ ይወጣል? የለም። ከሰማይ ከወረደ በቀር ወደ ሰማይ ያወጣ ማንም የለም። ኦኬ፣ አሁን በደንብ አድርጋችሁ ያዙልኝ። ከኢየሱስ በስተቀር ወደ ሰማይ ይወጣ የለም። እሺ፣ ይሄን ከያዝን በኋላ መጽሐፍ ቅዱስን ግን ወደ ኋላ ገልጠን ስናነበው ወደ ሰማይ የወጡ በጣም ብዙ ሰዎች እንዳሉ እናገኛለን። አሳያችኋለሁ። መጽሐፍ ቅዱስን ወደ ኋላ ተመልሰን ስናነበው ወደ ሰማይ የወጡ በጣም ብዙ ሰዎች አሉ። እዚህ ጋር ጥያቄያችን ምንድነው የሚሆነው? አንድ የዚህ መጽሐፍ ጸሐፊ እንደው ተሳስቶ እንኳን መጽሐፍ ቅዱስን አላነበበው ድሮ የነበሩትን መጽሐፍ? ይሄ ነው ጥያቄ። አሁን ደግሞ እንክፈሳላ መጽሐፈ ነገሥት ካለ ምዕራፍ 2 ቁጥር 11 እሱን አውጣው አንተ። መጽሐፈ ነገሥት ካለ 2 እሺ፣ መጽሐፈ ዜና ነው ይሄ። መጽሐፈ ነገሥት እስቲ የቱ ጋር ነው ያለው? መጽሐፈ ነገሥት ካለ ያ በቃ እጅ ላይ ያለበት ካለ ነው ሳሙኤል ነው እሱ። ካለ አይዋ ምዕራፍ 2 ምዕራፍ 2 ቁጥር 11 ሲሄዱ እያዘገሙም ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው።
ኤልያስም በአውሎ ንፋስ ወደ ሰማይ ወጣ። ምን አልከኝ? ኤልያስ በአውሎ ንፋስ ወደ ሰማይ ወጣ። እንዴ ብሎ ቅድም እኮ ከኢየሱስ ውጭ ወጣ የለም ብለናል እኮ። ያው እዚህ ጋር እኮ ሳላ ያው ከሰማይ ከወረደ በቀር ወደ ሰማይ ወጣ ማንም ያው ማንም የለም አይደለ እንዴ? እዚህ ጋር አንተ ጋር ምንድነው የሚለው? ኤልያስ በአውሎ ንፋስ ወደ ሰማይ ወጣ። እሺ አሁን ይሄ እንዴት ነው የምናደርገው? ይሄንን እዚህ ጋር የኢየሱስ ተከታይ ከኢየሱስ ውጭ ወደ ሰማይ ወጣ የለም ማለት መጽሐፍ ቅዱስን ስናነበው ደግሞ ወደ ሰማይ አድርጓል። ደግሞ ይገርምሃል፣ ወደ ሰማይ ያሳደገው ራሱ እግዚአብሔር ልስጣችሁ። ለሱ ደግሞ ምሳሌ የሊኩት ኮሜንታሪ ተመልከቱ። እንደዚህ ይላል ጋድ ሰደንሊ ቱክ ኤሊጃህ ቱ ሂምሰልፍ አለ። አምላክ ይሄ ኤሊጃህ ወይም ደግሞ ማን ነበር ኤልያስን ወደ ራሱ ወሰደው። አያችኋል? በክብር አድርጎ ወሰደ። ወሳጁ ማን ነው? ጋድ አምላክ። ስለዚህ አምላክ ወስዶታል። እሺ እዚህ ጋር ደግሞ ቅድም ደግሞ ምን ብለን ነበር? ሳላ የወጣ የለም ብለናል። እሺ አሁን ምንድነው የምናደርገው? የትኛውን እንቀበል? እስቲ ምን ትላለህ ኢብራሂም? ሽማግሌ በምልክባቸውስ ምን ይላል? ሽማግሌ ልከን ብናስታርቅልህ ተጋጅተዋል። እሺ ሌላ አልበቃም። ዘፍጥረት 5:24 ዘፍጥረት 5:24 ደግሞ አንድ ብቻ አይደለም፣ ኤልያስን ብቻ አይደለም ወደ ሰማይ ወጣው። በጣም ብዙ ወደ ሰማይ ወጡ ሰዎች አሉ። ስለዚህ የዮሐንስ ወንጌል ጸሐፊ ዋሽቷል ማለት ነው። የብሉይ ኪዳን መጽሐፍ ላይ ወደ ሰማይ ወጡ ካገኘን ዮሐንስ ደግሞ መጥቶ ወደ ሰማይ ወጣ ማንም የለም ካለ which means ዮሐንስ ዋሽቷል ማለት ነው። አንብብልን። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። እግዚአብሔር ወዴት ነው የወሰደው? ወደ ሰማይ። ግልጽ ነው፣ ወደ ሰማይ ነው የወሰደው። ከፈለጋችሁ ደግሞ ዕብራውያን ተመልከቱ። ዕብራውያን እንደዚህ ይላል። ዕብራውያን 11:5 ላይ ሄኖክም ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔር ስለወደደው አልተገኘም አለ። እግዚአብሔር ወደ ራሱ ወሰደው። እግዚአብሔር ወደ ሰማይ ወስዶታል። ሳላህ ደግሞ ቅድም ደግሞ ብለህ ነበር ሳላህ ዮሐንስ ወንጌል ላይ ወደ ሰማይ ወጣ ማንም የለም፣ ከኢየሱስ ውጪ ወደ ሰማይ ወጣ ማንም የለም ብሎ ነበር ዮሐንስ። ስለዚህ አሁን እዚህ ጋር የምንተረጋገጠ ዮሐንስ የሚባለው የወንጌል ጸሐፊ ዋሽቷል ማለት ነው። ለምን? እሱ ወደ ሰማይ የወጣ ማንም የለም አለ። ወደ ሰማይ ወጣ ማንም የለም አለ። ግን መጽሐፍ ቅዱስ ስናነበው ሌሎች ደግሞ አሉ። እሱ ኢየሱስ ብቻ ነው፣ ግን ሌሎች ደግሞ አገኘናቸው። ስለዚህ ዮሐንስ ቅድም ወደ ሰማይ ወጣ ማንም የለም ብሎ የተናገረው ንግግሩ ሐሰት ይሆናል። which means የጻፈውን መጽሐፍ ጥርጣሬ ውስጥ ይገባል። አንድ ጊዜ ከዋሸ ጥርጣሬ ውስጥ አንጠራጠረው። የአምላክን መጽሐፍ እየጻፈ አንዴ ከዋሸ መጠራጠር አለበት። ሲቀጥል ሰውየው የብሉይ ኪዳን መጽሐፍን አላነበበም። ጥያቄ ይሄ ነው። ወድም ሳላቀጥ ጀዛኩሙላህ። የህዝብ መሳስ ኢምራን ትልቁ ደግሞ ኮንትራዲክሽን እሱ ስለሆነ ኦኬ እንደዛ ብቻ። ያሁን ላይ ወንድም ኢብራሂም አህመድ ሐሳብ ካላችሁ ይስጡና ሳላ ወደ ቆጥራ ደግሞ ነው አዳዲስ እናመጣ። ኦኬ ይቻላል። በመሃላችሁ እስቲ አንዳንዴ ኦኬ ቆይ አንድ ጊዜ ዮሴፍዬ ምንድነው? እሺ ሐሳብ ቀጥልሽ። ላንተ እናስተድረን። እሺ ቀጥልሽ ቀጥል። እኔ አንድ ሐሳብ ነበረኝ። ቀጥል። አንድ ሁለት ጥያቄ ያለኝ አንዱ ቆይ አንድ ሁሉ ለምሳሌ አሁን ይቅርታ፣ ቆይ ጥያቄ ከሆነ ይቅርታ፣ በጣም ይቅርታ። አይ ከዚህ ጋር የተገናኘ ነው። ከዚህ ጋር ኦኬ እሺ አስተናግዱት። እንደዛ ከሆነ ተስተናገዳለች፣ ችግር የለውም። ኢብሮ አንዴ እኔ ጋር ቀጥል። ዮሴፍ ሚውት አንሳ አንዴ። እሺ አሁን ቆይ መጽሐፍ ቅዱስን ስናነበው እሺ ብዙ ቆይ አንዴ ወገናችን ሰላም ብያለሁ። ረጋ በል እሺ። ህግና ሰንሰለት አለ መጀመሪያ መስፈርት ሰላም ብያለሁ። መልስ እንዴት ነህ አንተ? ሰላሙን አላመን ተባልኩ። ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ ከኢየሱስ ወደ ሰማይ ወጣለ እንዴ? የለም እሱማ የለም። እሺ የለም አይደለ? እሺ ከሌለ ደግሞ ሳላ ክፈትልኝ ከቻልክ አንተ ቻርጅ የለውም እና እኔ ክፈትልኝ። እሺ ወደ ሰማይ ወጣ ከሌለ ደግሞ መጽሐፈ ነገሥት ካለ ላይ ወደ ሰማይ ወጡ ሰዎች እናገኛለን። መጽሐፈ ነገሥት ካለ ምዕራፍ 2 ቁጥር 11 ነገሥት ካለ 2:11 እኮ ሆነ ነገር ቆይ አንዴ መጀመሪያ ይነበብ። አሁን አንተ ወደ ሰማይ ወጣ ማንም የለም ብለሃል። ወንድም ሳላህ ያንብበው። ሲሄዱ እያዘገሙም ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብቶ ከፈሏቸው። ኤልያስም በአውሎ ንፋስ ወደ ሰማይ ወጣ። ኤልያስ ወደ ወጣ ዮሴፍ? እስቲ አንዴ ላንብበው። ቆይ እሺ አንብበው። ሲሄዱም እየዘገሙም ሲጫወቱ እነሆ የእሳት ሰረገላ እና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው። ኤልያስም በአውሎ ንፋስ ወደ ሰማይ ወጣ። እሺ አሁን እኔ እውነትን ከተናገርኩ በቃ መጽሐፍ ቅዱስ ውስጥ ስህተት የለም አልልህም፣ ግን አሁን በሰው እጅ ነው የተጻፈው። አሁን ቆየ እኔ እየተከታተልኳችሁ ነበር እና ቅድም አስወጣችሁኝ ነበር እኔ እየጠየቅኩ ያለው። አሁን
እሺ አሁን እንደዚህ ውስጥ ስንፈልገው ብዙ ስህተቶችን ልናገኝ እንችላለን ከመጽሐፍ ቅዱስ ውስጥ። አሁን ይሄ ብዙ እኛም እኮ ብዙ ጊዜ የምንጋጭበት ቦታ አለ። ኦርቶዶክስ ነን የምንከራከርበት ቦታ አለን። ግን ዮሴፍ ብራዘር በጣም ይቅርታ ሲሆን ወገን አንድ ይቅርታ እሺ ታወራለህ። በጣም ይቅርታ እሺ በቃ የፈለግነው ይሄን ነው። እሺ ብራዘር ሌላ ወሬ ምንም አያስፈልገውም። ተባረክ፣ እድሜ ይባረክልን። እኛም የፈለግነው መጽሐፍ ቅዱስ እንደሚጋጭ ማሳየት ነው። አሳይተናል። አንተም ደግሞ አምነሃል። በቃ እሱን ዝጋውና አሁን አንተ ልታወራ የፈለግከው ምንድነው? ጥያቄ አለ እስልምና ላይ? አዎ እኔም አብረው እስልምና ላይ ሁለት ጥያቄ አለኝ። መጀመሪያው ከዚህ ጋር ይገናኛል። አሁን የኛ መጽሐፍ ውስጥ ፈልጋችሁ ስህተትን እንዳገኛችሁት እዛ ቁርአን ውስጥ በደንብ ብንፈትሽ የሆነ ስህተት ሊኖር ይችላል ወይስ ሊኖር አይችልም የሚለው ነው። እሺ አንድ ነገር ልንገርህ። ቁርአን ላይ አዳምጠኝ ዮሴፍ፣ ቁርአን ላይ አንድ አይደለም ለአንድ የሚቀርብ ግጭት ካመጣህ ሁላችንም ገስት ላይ ያለነው በሙሉ ቲክቶክ ላይ አንገኝም። ቲክቶክ ላይ እንደው ለምን ጭራሽ ነው አታይንም? ራሱ በቃ አምነን እንወጣልሃለን። በተአምር ቁርአን ላይ አንዲት እንኳን ግጭት የለም። ከመጀመሪያው እስከ መጨረሻው እያንዳንዱ ገጽ ላይ እያንዳንዱ ፔጅ ላይ ምንም ግጭት አታገኝም። ለምን ከሆነ ያምላክ ስጅም አምላክ ራሱ እንደው ቻሌንጁ ወለው ካነ ሚን ኢንዲ ገይሪላህ ለወጀዱ ፊ ኢኽቲላፈን ከቲራ እኮ ነው ያለው። ይህ መጽሐፍ ከአላህ ውጭ ቢሆን ኖሮ እርስ በርሱ ይጋጭ ነበር። which means ይሄ መጽሐፍ ከአላህ ስለሆነ አይጋጭም ያለው አምላክ ራሱ። ስለዚህ ዮሴፍ አንተ ቁርአን ላይ ግጭት የምታመጣ ከሆነ ጀግና ነህ፣ ታሪክ ትቀይራለህ ማለት ነው። እስካሁን 1600 ዓመት አልፏል። አንድ ሰው ሊያመጣ አልቻለም ግጭት፣ አንድ ሰው አልቻለም። አንተ ካመጣ ታሪኩን ቀየርከው ማለት ነው። አንድ ያዳምጠኝና ከቻልክ አምጣ። መልሰልኛል። ግን አሁን እኔ ማለት የፈለኩት እኔ አሁን ስህተት አለ እያልኩ ሳይሆን ብፈልግ ስህተት አገኛለሁ ወይ የምለው ነው። አሁን እሺ በቃ አታገኝም ብለኛል። አሁን ደግሞ የሆነ ያልተረዳው ነገር አለና ልጠይቃችሁ ላንብብላችሁ። እሺ ሳላህ እንዳንብብልህ። ሳላህ ቀጥል። ቁርአን እንደዚህ ይላልና በሱረቱል ኒሳ ምዕራፍ 4 ቁጥር 82 ላይ አፈላ የተደበሩን አልቁርአን ይላል። ቁርአንን አያስተነትኑም እንዴ? ወለው ካነ ሚን ዒንዲ ገይሪላህ ከአላህ ሳይሆን ከሌላ ቢሆን ኖሮ ለወጀዱ ፊህ እኽቲላፈን ከቲራ በውስጡ ብዙ መለያየትን ባገኙ ነበር ይላል። አማርኛው እንደዚህ ይላል። ቁርአንን አያስተነትኑምን ይላል። በደንብ እዚህ ጋር ተመልከት። ቁርአንን አያስተነትኑምን ከአላህ ሌላ ዘንድ በነበረ ኖሮ አለ። ከአላህ ባይሆንና ከሰው ቢሆን ኖሮ በእርሱ ውስጥ ብዙ መለያየት ባገኙ ነበር ይላል። አይታል በእርሱ ውስጥ ልክ እንደ መጽሐፍ ቅዱስ ልዩነትን ባገኙ ነበር። ከአላህ መሆኑ ግን ከዚያ ነገር እንዲጸዳና ንጹህ እንዲሆን አድርጎታል። እሺ አሁን እኔም ያው በደንብ ያላነበብኩም ግን ብዙ አንዳንድ አንብባለሁ። ያው እኔ አሁን በዚህ ሰዓት ያገኘው ስህተት አለ ብዬም የምነግራችሁ ስህተት የለም። ግን አሁን ለምሳሌ በሰው እጅ ነው ሲጻፍ አሁን እንትኑ የተጻፈው እሺ ቃሉ የአላህ ከሆነ ሲጻፍ ሰው ሲጻፍ ሊሳሳት አይችልም ወይ? እሺ ኦኬ አይደለም ይሄ ነው ይምራ መልስለት። ሌላ ማለት ሌላ የሆነ ነገር ላንብብላችሁ ብዬ ነው። ኦኬ ጥያቄህን ጨርሰውና ኢንሻአላህ እንመልስልህ ትቀጥላለህ። ወንድም ሳላ ከሰማሁ ጥያቄ መልስለት። መሀል ኔትወርክ ይዞኝ ነበር። ከዛ ጨምራለሁ ኢንሻአላህ። እሱ ምንድን ነው ያለው? ቁርአን ሰው ሲጽፈው እንደው ሊሳሳት አይችልም ወይ የሚል ነው። ኦኬ ቁርአን በመጀመሪያ ከጌታ አምላካችን ዘንድ ሲመጣ ዮሴፍ ከመጽሐፍ ቅዱስ ለየት ያደረገው ምን መሰለህ? የጽሁፍ ቴክስት ብቻ አይደለም እኛ ሙስሊሞች የያዝነው። ማለትም ቁርአን ሲመጣ በሰው ልብ ላይ ነበር የወረደው፣ በነቢያችን ልብ ላይ ነው የወረደው። የቃል ትውፊት አለን። ማለትም መልአኩ ገብርኤል ቃል በቃል ነበር ለነቢያችን ሙሐመድ የሚያነብላቸው። ነቢያችን ሙሐመድ የተነበበላቸውን ለብዙ ሺህ ሰሃቦች አት ዘ ሴም ታይም ያነባሉ። ሁሉም በቃሉ ይዛል። ቁርአንን ከመጀመሪያው እስከ መጨረሻው የሚይዙት በቃላቸው ነው። አይታል። እኛ በምንድነው ቁርአን ያዝነው? በልባችን ነው። ለምሳሌ አልሐምዱሊላሂ ረቢል ዓለሚን አርራህማን አርራሂም ተመሳሳይ የሆነ ንባብን ነው እዚህ ውስጥ ያለ ሙስሊም የሚያነብልህ። ወረቀት አይቶ ነው የሚያነብልህ አይደለም። ወረቀት አይቶ አይደለም የሚያነብልህ። ከምንድነው የሚያነብልህ? ከልቡ ነው የሚያነብልህ። አይታል። ከጽሁፍ ጋር አይደለም የሚገናኘው። የኛ ቁርአን ከልብ ጋር ነው የሚገናኘው። መስጂድ ሂድና በፈለከው ሰዓት መስጂድ ሂድ። ሰውየው ያሰግዳል፣ ኢማሙ ያሰግዳል። የሚያሰግደው እያየ ነው መጽሐፍ ላይ እንደዚህ እያነበበ ነው አይደለም። ከመጀመሪያው ቁርአን እስከ መጨረሻው ያነባል። የሚያነበው ግን ጽሁፍ አይቶ አይደለም የሚያነበው፣ ከቃሉ ከልቡ ነው የሚያነበው። አይታል። እያንዳንዱ በዓለም ላይ የሚገኝ ሙስሊም ከልቡ ሲያነብ ሐፊዝ ይባላሉ፣ ሁፋዝ ይባላሉ። በብዙ በልባቸው ነው የሚያነቡት ከመጀመሪያው እስከ መጨረሻው። ስለዚህ የኛ መጽሐፍ ሲመጣ በቃል የመጣ ስለሆነ
አደሴም ታይም ደግሞ ብዙ ሺዎች ያፈዙ ስለሆነ እንዲህ በጽሁፍ በርዘት የሚገባበት የሆነ መጽሐፍ አይደለም ነው። እሺ እንደዛ ነው ምናምነው። ጀዛከላሁ ወንድም ሳላህ ያንተ ሐሳብ ላይ አንድ ሁለት ፖይንቶች ላንሳና ከዛ በኋላ ተከተላለሽ። ዮሴፍ ድምጽ ይሰማል? ሳላህ ያትሰማል? እሺ የመጨረሻ ጥያቄ ልጠይቃችሁ ነው። ቆይ አንድ ሐዲስ ላንብብና ተከተላለሽ ወገናችን። እሺ በደንብ ገልጸሃል ሳላህ። ግን እዚህ ጋር ለመጨመር ያክል ሰው ትክክል ነህ፣ ሰው ሊሳሳት ይችላል። ለምን ሰዎች ስለሆነ። ግን ደግሞ ቁርአን ሲመጣ መጀመሪያ የመጣው በቃል ደረጃው ሳላህ ገልጾልሃል። ከቃሉም በተጨማሪ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ምን ያደርጉ ነበር? ሱሐቦቻቸውን ያጽፏቸው ነበር። ሱሐቦቻቸውን ጻፉ ይሏቸው ነበር። ግን የሚገርመው ነገር መሰላችሁ ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ጽፈው ከጨረሱ በኋላ ድጋሚ ያስነብቧቸዋል። ለምን? እርግጠኛ ለመሆን። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን አይረሱም። ቁርአን በልባቸው ላይ አለ። ሰዎቹ ግን ሲጽፉ ተሳስተው እንዳይሆን ድጋሚ ነብዩ አንብቡልኝ ነበር። ማስረጃ ተመልከት። አንድ ሐዲስ አንብብልህ። ተናጋሪው ዘይድ ነው። እንደዚህ አለ። ኩንቱ አክቱቡል ወህየ እንደ ረሱልላህ አለ። የአላህ መልእክተኛ ጋር ሆኜ ቁርአን ይጽፍ ነበረ። ወሁወ ዩምሊ አለይ ነብዩ እያነበቡ ፈኢዛ ፈረግቱ ጽፌ ስጨርስ ቃለ ኢቅራሁ አንብበው ይሉኛል። አንብበው እርግጠኛ ለመሆን ፈአቅራሁ ከዛ በኋላ አነበዋለሁኛል። አየህ አይደለ? ስለዚህ ሰው ተሳሳይ ስለሆነ ነብያችን ምን ያደርጉ ነበረ? ሲጻፍ ቁርአን ራሱ ምን ያደርጉ ነበር? ነብዩ ሰለላሁ ዐለይሂ ወሰለም እየመጡ እርግጠኛ ይጠይቋቸው ነበረ። ኦኬ ያ ቁርአን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የተጻፈው ቁርአን እጃችን ላይ አለ። እኛ ሙስሊሞች እጃችን ላይ አለ። በቃልም ወደኛ መጥቷል፣ በቃልም ታልፏል። ሲቀጥል ያ በነብዩ የተጻፈው ቁርአን በሰነድ ደረጃ እኛ ጋር መጥቷል፣ በጽሁፍ ደረጃ እኛ ጋር መጥቷል። ስለዚህ አንተ መተህ ምሳሌ እዚህ ጋር ጽፈህ ጻፍክና መጣህና ይሄ ቁርአን ነው ብትለን ምን እናደርጋለን? ወደዛ ቁርአን ሄደን እናመሳከር። ያ ቁርአን ደግሞ እንዴት ነው የተጻፈው ካለ ነብዩ ሰለላሁ ዐለይሂ ወሰለም ፊት እንዲሁም ነብዩ ድጋሚ ቼክ እያስደረጉ። ስለዚህ በዚህ መንገድ ተጠብቋል እንጂ አንተ እንዳልከው ሰው ሊሳሳት ይችላል። ወንድም ሳላ ቀጥል። ሐሳብ አለ ዮሴፍ እዚህ ላይ? ጨርሻለሁ። እዚህ ላይ ምንም የለኝም። እኔም የሚያዋጣኝ ማንበብ ነው እንጂ አሁን ዝም ብዬ በቃ እሺ ክርስትና ላይ ስህተት ስላገኘው ዝም ብዬ እስልምናን የመቀበል ልጅም አይደለም። መጀመሪያ ሰው ተረድቶ ነው መስለም ያለበት። ቢሰልምም ግን አሁን የመጨረሻ ጥያቄ ያለኝ እስልምና ላይ እሺ የሆነ ቁርአናችሁ ውስጥ ያነበብኩት ነገር ሱራ 4:89 ቁጥር ላይ ሂዱልኝ እስቲ። እሺ ችግር የለውም። የጥያቄ ቀን ባይሆንም ለአንተ ግን እስቲ እንፈቅድልሃለን። 4:82 ነው ያልከው? እቺን አንድ ብቻ 4:82 4:89 ስንት? 89 እንደዚህ ይላል። እነርሱ እንደ ካዱ ብትክዱ እኩል ብትሆኑ ተመኙ፣ በአላህም ሃይማኖት እስከሚሰደዱ ድረስ ከነሱ ወዳጆች አትያዙ። ከእምነት ቢያፈገፍጉም ያዟቸው፣ ማርኳቸው፣ ባገኛችሁበት ስፍራም ግደሏቸው፣ ከነሱ ወዳጆችና ረዳትን አትያዙ ይላል። እሺ እዚህ ጋር አንተ ጥያቄ ምንድነው? የኔ ጥያቄ አሁን እዚህ ጋር ከእምነት ቢያፈገፍጉም ያዟቸው፣ ማርኳቸው፣ ባገኛችሁበትም ስፍራ ግደሏቸው፣ ከእነሱም ወዳጅንና ረዳትን አትያዙ። እዚህ ምን ማለት ፈልገው ነው? ግደሏቸውና ማርኳቸው፣ ከማርኳቸውም በኋላ ባገኛችሁበትም ስፍራ ግደሏቸው የሚል ማንን ነው ግደሏቸው እያለ ያለው? ኦኬ ስለ ቁረይሾች ነው የሚናገረው አክቹአሊ ስለ ሌሎች አይደለም። እንግዲህ ጌታ አምላካችን አስቀድሞ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በተነሱበት ጊዜ የነበሩ ማህበረሰቦች አሉ። እነዚያ ማህበረሰቦች ምንድናቸው? ቃል ኪዳን ይገባባሉ። አንዱ አንዱን ላይነካ ኦኬ አንዱ አንዱን ላይነካ አትድረስብኝ ያልደርስብህ የሚል የሰላም ቃል ኪዳን አለ። ከዛ ከነበሩት ማህበረሰቦች ጋር የተግባቡት ነገር ግን እነዚያ ቃል እንግዲህ ኦኬ ኢምራን ሐሳብ አለ እዚህ ላይ ያ እዛው መልሳለህ ሳለ አፉን ተቀበላለሽ ያ 88 ላይ ሐሳቡን እንገር መጀመሪያ ዮሴፍ አሁን እንደዚህ አንቀጽ ሲያመጡልህ መጀመሪያ ማድረግ ያለብህ እሺ መጀመሪያ ሐሳቡና ስለማን እንደሚያወራ መረዳት አለብህ። አንቀጹ እያወራ ያለው አክቹአሊ ስለ መናፍቃን ነው። አንተ መናፍቅ ነህ እንዴ? አይደለህም እኮ አንቀጹ ተመከታሰ በመናፍቃን ነገር አለ። በምን ጉዳይ? በመናፍቃን ነገር አላህ በስራዎቻቸው ወደ ክህደት የመለሳቸው ሲሆኑ ሁለት ክፍልፋዮች የሆናችሁት ለምን አላችሁ? አላህ ያጠመመውን ሰው ልታቀኑ ታስባላችሁ፣ አላህ ያሳተውን ሰው ይነጋ አያችሁ። ስለዚህ የሚያወራው መጀመሪያ ስለ መናፍቃን ነው። መናፍቃን እንዴ ብለው ሊመሩ ይችላሉ። ለምን? ኦሬዲ ጠመዋል፣ በስራቸው ጠመዋል ካለ በኋላ ተመቀጥቀጥሎ ምን እንደሚል እነርሱ እንደ ካዱ ብትክዱ ተመኙ አለ። ሙስሊሞች በሙሉ ጣዖት አምላኪ እንዲሆኑ ፈለጉ። ከሃዲያ ማለት ነው እነዚህ ጣዖት መናፍቃኖቹ በአላህ ሃይማኖት እስከሚሰደዱ ድረስ ሙስሊሞችን እንዲክዱ ስለፈለጉና ለሙስሊሞች ጠላት ስለሆኑ በአላህ እስከሚሰደዱ ድረስ ከሀገራቸው እስከሚወጡ ድረስ ማለት ነው። ከእነሱ ወዳጅን አትያዙ፣
ከእምነት ቢያፈገፍጉ ያዟቸው ማርኳቸው ከዛ ባገኛችሁ ስፍራ ግደሏቸው እነማንን መናፍቃን ሙስሊሞችን ሲገሉ የነበሩትና ሙስሊሞች ጣዖት አምላኪ እንዲሆኑ ሲተባበሩ የነበሩት ቀጥታ ተመከተ እንደዚህ ምን እንደሚል እነዚያ በእናንተና በእነሱ መካከል ካልኪዳን ወዳላችሁ ህዝቦች የሚጠጉ ወይም እናንተን ለመጋደል ወይም ወገኖቻችሁን ለመጋደል ልቦናቸው የተጨነቁ ሆነው የመጧችሁ ሲቀሩ ሰማህ አይደለ ድምጽ ይሰማል አይደለ ሳላ ማን ሲቀሩ በሰላም የሚለው እንዲሁም ደግሞ ወደ ሌላ ህዝብ የተጠጉና ወይም እናንተን ለመጋደል ወይም ወገኖቻቸውን ለመጋደል ልቦናቸው የተጨነቁ የፈሩ መናፍቃን እንኳን ሆኖ ሙስሊሞችን የማይጋደሉ ማለት ነው አይደለ እነሱ ሲቀሩ አለ ሲቀሩ እነሱ እነዚያን አትግደሏቸው አየህ ብራዘር አትግደሏቸው መናፍቅ እንኳን ሆኖ ሙስሊም መስሎ ሙስሊሞችን እንደው በልቡ ምንፍቅና እንኳን እያለ በቃ በሰላም የሚኖር ከሆነ እናንተን ለመጋደል ልቦናቸው የተጨነቁ ሙስሊሞችን የማይጋደሉ ከሆነ አትንኳቸው አለ ነገር ግን እነዛ ሰዎች ሙናፊቅ ነው ሙናፊቅ መስል ሙስሊም መስል ግን ውስጡ ካፊር ነው ሙስሊም መስሎ ማለት ነው ሙስሊሞችን የሚዋጋ ከሆነ ሙስሊሞች ጣዖት አምላኪ እንደሆነ የሚሰራ ከሆነ እንዴ ባንገለውም እሱ እንገለዋለን ግን ደግሞ አዳራም ይሄ ነገር መቀጥሎ ምንድነው ያለው ሰላማዊ ከሆነሳ አትንኳቸው እነዛ ያተመከለ እነዚያ ነው አትግደሏቸው ስለዚህ አንቀጹ የሚያረው ወገናችን ስለ ክርስቲያኖችም አይደለም ስለ መናፍቃን ነው መናፍቃዎች ነው በነቢያችን ጊዜ ነበሩ ለካህዲያን ለጣዖት አምላኪያ ሚስጥር የማሸጋገሩ የሙስሊሞችን ነገር የሚናገሩ ሙስሊሞችን የሚዋጉ መናፍቃን ነበሩ ስለነሱ የሚያወራው ወንድም ሳልህ ቀጥል ያፈረችን ለመናገር ነው እቺ ልጨምርና ተማሳሳይ ሐሳብ ነው ሂዳያቱል ኢኽቲያር ለኢማም ኢብኑ ቀይም አልጀውዚያ በኪታቡ ላይ አንድ ያስቀመጠው ነገር አለ ይሄን በደንብ ስማ ስለ ነቢያችን መሐመድ ነውና when God sent his apostle አምላክ መልእክተኛውን በሚልክበት ጊዜ the followers of this religion የዚህ እምነት ተከታዮች responded to him and to his successors ለሱና ደግሞ ለምትኮቹ ለኸሊፋዎቹ ሪስፖንድ አደረጉ ጥሪያቸውን ተቀበሉ voluntarily and willingly ማለት በፍቃደኝነትና እንዲሁ ደግሞ በራሳቸው ምርጫ ማለት ነው nobody was compelled to do so ማንም ሰው እምነቱን እንዲቀበል አልተገደደም the apostle fought only those who fought and waged war against him መልእክተኛው የተዋጋው ይላል okay the apostle fought only መልእክተኛው የተዋጋው እነዚህን ብቻ ነው those እነዚያን who fought and waged war against him እርሱን የተዋጉትና በእርሱ ላይ ጦርነት ያወጁትን ብቻ ነው he did not fight እርሱ እኮ አልተዋጋም those who made peace with him ከሱ ጋር ሰላም የፈጠሩት አልተዋጋም neither did he fight those who were under the pledge of የሱ የሰላም ስምምነት ስር ያሉትን አልተዋጋቸውም ይላል እንደውም የቁርአን አንቀጽ ጠቅሷል መሰለኝ እዚህ ጋር የትኛውን አይ لا تكرهوا احدا على الدين የትኛውን لا إكراه في الدين قد تبين الرشد من الغي የሚለው لا إكراه في الدين ማለት በሃይማኖት ማስገደድ የለም ነው ያን አንቀጽ አነበበና لا تكرهوا احدا على الدين ማንንም በሃይማኖት ላይ አታስገድዱ ስለዚህ አው መልእክተኛው ጦርነቶች ነበሩ አስቀድሞ ግን እነዚያ ጦርነቶች ለምንድነው የተካሄዱት ሲባል ሰዎቹ የሰላም ስምምነት በማፍረስ ነብዩን ስለተዋጉና የሙስሊሞችን ደም ስላፈሰሱ ደም እንግዲህ ሲያፈሱ የነበሩ ሰዎች አልቀመጥ ሲሉ አላህ Subhanahu Wa Ta'ala እናንተም ታንታስታችሁ መዋጋት ይችላልላችሁ ብሎ ፈቅዶላቸዋል እንጂ ሰላም ፈላጊ የሆነውን ክርስቲያን ሰላም ፈላጊ የሆነውን ሰው ሂድና ንካ የሚል የቁርአን አንቀጽ አንድም ቦታ የለም ተጋደሏቸው የሚለው ለማጋደል የመጡትን ብቻ ነውና ይሄን ይመስላል ወገናችን ዮሴፍ አንድ ነገር ልጨምር ጋይስ አንድ ነገር ልጨምር ከረካላት ይቻላል እሺ ኦኬ እንዴት ነው ሁለት ማድረግ የሚቻለው ኦኬ እኔ መጀመሪያ መስፋት አለብኝ ራስን ትልቁ ላይ አድርገውና ከዛ ኤክስፓንድ ያደርጋል ኦኬ እሺ ኦኬ እሺ ተመልከት እንግዲህ ያው ልክ ሰላህና ኢምራን እንዳብራሩልህ ያው በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ነብያችን ሰለላሁ ዐለይሂ ወሰለም ግድያን ራሱ ምን ያደርጉም ነበር ጭራሽ አበረታቱም ነበር ሳሂህ ቡኻሪ ያው እዚህ መረጃው ማየት ትችላለህ 2965 ላይ ምን ይላል ነብያችን ሰለላሁ ዐለይሂ ወሰለም አዩሃናስ እናንተ ሰዎች ሆይ አሉ لا تتمنوا لقاء العدو አሉ የጦርነትን አትመኙ በቃ ጭራሽ ጦርነትን አትመኙ ሲጀምር ጦርነትን መመኘት ራሱ ክልክል አይቻልም ራሱ ማለት በቃ ጥሩ አይደለም ማለት ነው
ግን ከዛ ነብያችን ሰለላሁ ዐለይሂ ወሰለም በሌላ በሰሂህ አልቡኻሪ 6914 ላይ ደግሞ እንዲህ በማለት ይናገራሉ። ምን አሉ? እሺ መን ቀተለ ነፍሰን ሙዓሀደን ተመልከቱ። አንዲትን ሙዓሀድ የሆነ ነፍስ ሙዓሀድ ማለት እንትን ማለት ነው ቃል የተገባላቸው እዛ አካባቢ የሚኖሩ በሰላም የሚኖሩ ሰዎችን የገደለ ለም የሪህ እንግዲህ በጭራሽ የጀነትን ሽታ አያገኝም። ሽታዋን ነው የማያገኘው። ሽታዋን አይደለም ጀነት ሊገባ ይቅርና የጀነትን ሽታዋን ራሱ ነው የማያገኘው። ስለዚህ አንድ ሙስሊም እንኳን አይደለም ይሄ ዝም ብሎ ሰውን እንዲህ ዝም ብሎ ማረድ መጋደል ምናምን ሊባል ይቅርና ያው ፍሬግናንስ ጭራሽ የጀነትን ኖት አለ shall not smell the fragrance of paradise ጭራሽ አይገባም። ጭራሽ ጀነት ሽታዋን ነው ማያገኛት እንኳን ይቅርና ጀነት ሊገባ ቀርቶ ማለት ነው። ስለዚህ አንጻራዊ ሁኔታው እንዴት እንደሆነ እና ኢምራን አስረድተዋል። ቀጥሉ ኢንሻአላህ እና ኢምራን ቀጥሉ። አመሰግናችኋለሁ። ግን ቀጥታ ጥያቄ ኖሮት መጥቶ ሲጠይቃችሁ አታስወጡት። ማንም ያስወጣም ዮሴፍ። ግን አንድ ሐሳቡ ገብቷል አልገባም ነው ግጠኛ ለሆነ ዮሴፍ። እሺ አንድ መናፍቅ አለ ሙስሊሞችን ይወጋም እናደርገዋለን። ተረድቻለሁ። እሱንማ ተረድቻለሁ። ሶስታችን በደንብ ነው ያብራራችሁትና በጣም አመሰግናችኋለሁ። እኛም እናመሰግናለን። ግን ሌላ ጊዜ ዮሴፍዬ ቁርአን ሰጡ እንደዚህ ያደረጉ ምን ታደርጋለህ? ሙሉ አንብበው። እሺ አሁን ምሳሌ እዛው አንተ ያመጣው ላይ ብታደርጉ እንደዚህ ይላል። ተመልከት እዛው አንተ ያመጣው ላይ ማለት ነው እንደዚህ ይላል። ባይጋደሏችሁ አለ ወደ እናንተ እርቅም ቢያቀርቡ አላህ ለእናንተ በእነርሱ ላይ የመጋደል መንገድ አያደረግም። አትጋደሏቸው አለ። ምን ካደረግ ካልተጋደሏቸው ያ ይናገራና ስለዚህ ሙሉ አንብብ ቀጥል ሳለ እቺን ለመጨመር ፈልጌ። ኦኬ ላይቫችን ውስጥ ፕሮፌት አለ ነብይ አለ ፕሮፌት ጸጋ ይባላል ግን ፕሮፌት እንደዚህ አይጻፍም መሰለኝ። ኤኒዌይ ፕሮፌት አሉ። ሰላም ለእናንተ ይሁን። ሰላም ላንተም ይሁን። ጥያቄዎች ነበሩ መጽሐፍ ቅዱስን ስናነብ መጽሐፉ ትንሽ ተጋጨብንና ትንሽም አይባልም ግን ብዙ ተጋጨብን። እርስዎ ምን ይላሉ እስቲ እዚህኛው ጉዳይ ላይ? የእናንተ አገላለጽ ትክክል ነው። ምናልባት ሁላችንም መጽሐፋችንን ስለማንመረምረው በተሰጠን በኩል እያስተማርን መመናችንም ደግሞ የተሰጠውን ነገር እየተቀበለ ነውና ምናልባት ዛሬ እናንተ እየሰራችሁ ያላችሁት የሁሉም ሰው አይን መግለጫ ነገር ነው። በዚህ በኩል ላይ ልናመሰግናችሁ ይገባል። ለምን ሁላችንም መጽሐፋችንን መመርመር አለብን እንከን ለማውጣት ከመሮጥ። አሁን አብዛኞቹ ጥያቄ ሲጠይቁ እያየው ነው እንከን ለማውጣት ነው እንጂ የሚሮጡት ለመማር አይደለም። እዚህ ጋር ደግሞ ያለ ሰው ደግሞ ቢማር ማንኛውን ነገር ቢማር ጠቃሚ ነገርን ይወስዳል፣ የማይጠቅመውን ደግሞ ይጥላል። ለዚህ አብዛኛውን እያረጋችሁ ያላችሁት ነገር ትክክለኛ የመጽሐፍን የመግለጥን ስራን እየሰራችሁ ያላችሁት ማንም ሰው የሚጠቀምበት ነገር ነው። የሚጠቀምበት ይጠቀማል። ምናልባት ህይወት የሚሆን ነገር ነው። አሁን መጽሐፍ ቅዱስን ረጅም ዓመት ሳገለግል እኔ በእንደዚህ አይነት መንገድ ላይ አይቼው አላውቅም። ለምን ረጅም ዓመት ነው ያገለገልኩት። በእንደዚህ አይነት ሁኔታ ውስጥ ግን አላለፍኩም። ዛሬ ላይ ግን እናንተ በመታሳዩት ነገር ግን ማንነቴ እየተቀየረ ነው። ምናልባት ነገ ተነገ ወዲያ ደግሞ አስተምሮቴ ይቀየራል። ለዚህ እያደረጋችሁ ያላችሁት ነገር መሰረታዊ ነገርና ስርን የያዘ ነገር ነው። ለዚህ እኔ ላመሰግናችሁ ይገባኛል በራሴ። ለምን የእግዚአብሔር ቃል እግዚአብሔር የሚሳሳት አይደለም። እግዚአብሔር ትክክለኛ መጽሐፍ ቅዱሱ ደግሞ ትክክል ነው ብለን ያዝ ነው። ለዚህ ሰው የጻፈው ነው ከሰው ደግሞ ስህተት ይገኛል የሚባልበት አይደለም። ባይብል በራሱ የቻለ ራሱን እግዚአብሔርን የሚገልጥ አምላክን የሚገልጥልን ነው። ለዚህ በዚህ ጉዳይ ላይ እንደዚህ አጽንኦት ሰጥተን ልንሰማው ልንማረው ይገባል። ምናልባት በራሳችን ልንማር ካልቻለን ሌሎቹ መጥተው ሲያስተምሩን አሚን ብለን ልንማር ልንቀበል ግዴታችን ነው። ለዚህ እኛ በዚህ መንገድ አላየነው። በዚህ በኩል እየገለጣችሁ እያሳያችሁን ስለሆነ በእኔ በኩል ተባረኩ እላለሁ። ምስጋና ብቻ ላቀርብ ነው የገባሁት። እሺ ፕሮፌት ጸጋ ቴንክ ዩ ለሐሳብ ላቀረብክልን ሐሳብ። ኢምራን የምትለው ነገር አለ እዚህ ላይ? ሳላ ትቀጥላለህ ኢንሻአላህ። መጀመሪያ ሳላ ፕሮፌት ማለት ቀላል ነገር አይደለም ወገናችን። ፕሮፌት ነብይ ነውና
ነብይ አንድ ሰው ነብይ ከሆነ ደግሞ ያው ነባ ትንቢት ተናጋሪ ወይም ደግሞ ከአምላክ እየሰማ የሚናገር የሚል ስም ነው ያዙት። ያው ነብይ ነኝ ብለው ስለሆነ ማለት ነውና ኢንሻአላህ ያው ሳላህ መጽሐፍ ቅዱስ አንድ መንገድ ላይ አግኝቶ ነው ሰው ሰጥቶት አንብብ ብሎ ያነበበውና ጥያቄ ያለው ሳላህ እሱ ነብይ ነውና ነብይ ስለሆነ ኢንሻአላህ የሳላህን ጥያቄ አንድ ጥያቄ ያለው ያው ነብይ ስለሆነ መታባለው ነብይ ራሱ ስራው ህዝቦችን ማገልገል ስለሆነ ሳላህን ጥያቄውን በመመለስ ያገልግሉ አንደኛ። ሁለተኛ ደግሞ አንድ ጥያቄ ለሳላህ ጨርሱና እኔ ጥያቄ አለኝ። አንድ ብቻ ጠይቀው ለምን ነብይ ግዴታው ስለሆነ ማለት ነው። ወንድም ሳላህ ቀጥና ፕሮፌት ጸጋ በጣም እናመሰግናለን ለሰን ስርዓቱም እንዲሁም ደግሞ ለመጀመሪያው ንግግሩ እናመሰግናለን እናከብሮታለን። ወንድም ሳላህ ቀጥ ያ ፕሮፌት ጸጋ አይ ቲንክ መጽሐፍ ቅዱስ ስህተት እንዳለበት አይተዋል አይደለ? አሁን ላይ በደንብ ተገልጦልኛል። ያምናል ኢምራን መጽሐፍ ቅዱስ ስህተት እንዳለበት ያምናልና ስለዚህ አሁን ገልጬ ባሳየውም ስህተት መሆኑ ከተረዳ ጥያቄ መጠየቄ ትርጉሙ ምንድነው? ስለዚህ ሞር ኢንተርኔት እናደርገው አንድ ጥያቄ ጠይቅኝ። ኦኬ እሺ፣ ግን ፐርሰናል ነው የሚሆነው። እሺ ፕሮፌት ያው ፕሮፌት ማለት ትርጉሙን ያውቃሉ አይደለ? ጸጋ አዎ። ኦኬ ፕሮፌት ከሆኑ እግዚአብሔር አናግሮት ያውቃል? አዎ በዛኛውስ ብዙ ቀን ምናልባት የራሴ ቸርችም አለኝና በራሴ ቸርች ውስጥ ነው ማገለግለው። ኦኬ እሺ እንደዛ ከሆነ እስቲ አንድ እግዚአብሔር ከነገሩት ነገር አንድ ነገር ይንገሩ። ትንቢትም ከሆነ ማለት ነው። አዎ አሁን ላይ እየተማርኩትና እያነበብኩኝ ካለሁት ነገር ጋር ግጭት አለው። ምናልባት የምንሰማው ስሜታችሁንም ሊሆን ይችላል። ዛሬ ወደ እውነታው ሲገባ ስሜታችንን እያስተናገድን ነው ብዬ አስባለሁ። የምንሰማው ድምፅ አለ። የምንሰማው ስንጸልይ ማንም ሰው ራሱ ላይ ትኩረት ሲያደርግ ወደ የራሱ አንዳንዴ የራሱ ስሜት ይመጣል። ይሰማል ድምጼ ይሰማል። ግን ፕሮፌትዬ ቆይ አንዴ አውት ኦፍ ቶፒክ እንደሆነ ብንገሽ ወገኔ አንዴ ብቻ ተቀጥላለሁ። የመጀመሪያው ጥያቄ እኮ ነብይ ስለሆኑ እግዚአብሔር ከነጋችሁ ትንቢት አንድ ይንገሩን ነው ጥያቄ። ለምን ነብይ እኮ አንድ ትንቢት ይንገሩን ነው እግዚአብሔር ከነጋዎት መካከል አንደኛ። ሁለተኛ ደግሞ መንፈስ ቅዱስ በውስጡ አለ አይደለ? ፕሮፌት መንፈስ ቅዱስ አለ። መንፈስ ቅዱስ ያግዞታል አይደለ? መንፈስ ቅዱስ የሚያግዘው ከሆነ ኢንሻአላህ መጀመሪያ ትንቢቱን ከነገሩኝ በኋላ በመንፈስ ቅዱስ እርዳታ አንድ ጥያቄ አለ። ለምን ሂዳችሁ ስበኩ፣ ኢየሱስ ምንድናችሁ ሂዳችሁ ወንጌልን ስበኩ፣ እኔ ከእናንተ ጋር አለው፣ መንፈስ ቅዱስ ያስተምራችኋል፣ ያገዛችኋል ስለሆነ ያለው አንተ ውስጥ ያለው መንፈስ ቅዱስ ትንሽ አግዞ ጥያቄ በጠይቅ ደስ ይላል። ስለዚህ አንድ ትንቢት እግዚአብሔር ከነገሩት ትንቢት አንድ ትንቢት ይንገሩ መጀመሪያ አንድ ትንቢት ወይስ የለም? ይምሩ በቃ ተውና ጥያቄ ላይ በነበርኩና ላይ ነብይ ነው አንዴ ኢብራሂም ነብይ እኮ ነው። እሺ በቃ የለም ትንቢት ይሰማል። ወንድም ያለ ብዙ አለ። እሺ አንድ ትንቢት ይንገሩ ከዛ በቃ ብዙ አለ። ግን እንደዚህ አይነት ሚዲያ ላይ በቃ ሲትቻለሁ። እሺ ያው ምንነን በቃ ነገር ታክለኛለ ተመረጣኝ። አይ በቃ እየተሰማ አይደለም። እኔ አክቹአሊ አሁን መጥቶ አክቹአሊ ለመቀለል ለምናምን ሳይሆን ትንቢት ካለ ያው ነብይ ነው የመጣው። ያ ጀማ ነብይ ነገር ቀላል ነገር ስላልሆነ እሺ ልጠይቅ የፈለኩት። ለማንኛውም በቃ እስልምና ጥያቄ ካለ ቀጥሉ። እኔ ምንም አይነት ጥያቄ የለኝም። ምናልባት እስልምና ጥያቄ አለ ካሌለ አንዳንድ ፖይንቶችን እንንገርህ። እኛ ሙስሊሞች ምን እንደምናምን እነዚህን እንንገርህና እስልምና ምን እንደሆነ ምን ማለት እንደሆነ እነዚህ ፖይንቶች ነገር ሌላ ቀን ደግሞ አንተ በራስህ እንትን ታደርጋለህ። እሺ ከቃሉ ጀምሬ መሰረታዊ የሆነ ትምህርትን ልስጥህና ጥሩ ግንዛቤ እንዲኖርህ አምላክን በተመለከተ እንዴት
ምናምን ነገርህና ሞር የተሻለው ደግሞ የቱ እንደሆነ እንድትመርጥ እንግዲህ ጥሪ እናቀርብልሃለን። ያው እስላም ብሎ ማለት ሰብሚሽን ነው፣ መታዘዝ ነው። ሰላም ብሎ ማለት ነው ሁለንተናን ፍቃድን ለአምላክ መስጠት ኢስላም የሚለውን ቃል ይገልጻል። ሙስሊም ደግሞ ሁለት ትርጓሜዎች አሉት። ሙስሊም ማለት አንደኛ ታዛዥ ማለት ነው፣ ሁለተኛ ተገዢ ማለት ነው። ስለዚህ ለአንዱ አምላክ የታዘዘ ሰው፣ ለአንዱ አምላክ እጁን ሁለንተናውን ፍቃዱን አሳልፎ የሰጠ ሰው ሙስሊም ተብሎ ይጠራል። እና እስልምና 5 መሰረቶች አሉት። አንድ ነገር የሚቆመው በመሰረት ስለሆነ 5 መሰረቶች አሉት። የመጀመሪያው የእስልምናችን መሰረት ምንድነው? ሸሃዳ ነው። ሸሃዳ ብሎ ማለት ከአንድ አምላክ በስተቀር በእውነት የሚመለክ አምላክ የለም ብሎ መመስከር ነው። ኦኬ፣ ከአንድ አምላክ በስተቀር በእውነት የሚመለክ አምላክ የለም ብሎ መመስከር ነው። ይህ ታላቁ መልእክተኛ ነቢያችን ሙሐመድ ደግሞ የነቢያት ሁሉ መደምደሚያና የመጨረሻው ነብይ መሆናቸውን አምኖ መቀበል ነው። ሁለተኛው ደግሞ የእስልምናችን መሰረት ሰላትን በደንቡ መስገድ ነው። አምላክ አለ ካል የሚባሉ ደግሞ ቴዎሎጂካል ከሆኑ ፖይንቶች መካከል አንዱ ናቸው። አላህ እስልምናን በተመለከተ ቁርአን ላይ እንደዚህ ይላል በሱረቱ ያለው እንጂ ደግሞ የተረጋገጠው አፕሩቭድ የሆነው እምነት ቢኖር እስልምና ነው። ግን ለምንድን ነው ኢስላም ብቻ ነው ያለው? ዓለም ላይ ወጅሀከ ዲን ሐኒፈን ቁርአን ላይ ምዕራፍ 30 የሮም ምዕራፍ ላይ ከቁጥር 30 ጀምሮ فاقيم وجهك للدين حنيفا فطرة الله التي فطر الناس عليها አለ መልእክተኛችን መሐመድ ሆይ ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርጋለ። ፊትህን ለሃይማኖት ቀጥ ማድረግ አለበት። የአላህን ፍጥረት ያቺን አላህ ሰዎችን ሁሉ በእርሷ ላይ የፈጠረባትን ሃይማኖት ያዟት አለ። ሰዎች ሁሉ የተፈጠሩበት ሃይማኖት እስላም ነው። እንግዲህ አምላክ ሁላችንም ሲፈጥረን ሙስሊም አድርጎ ነው የሚፈጥረን። ትክክለኛ ጎዳና አድርጎ ነው የሚፈጥረን። ከዛ በኋላ የሰው ስርዓት አለ። ከዛ በኋላ ሰዎች ተነስተው የራሳቸውን ስሜት ይከተላሉ። የተበረዙና የተጋጩ መጽሐፍቶችን የተከተሉ እምነትን ይመሰርታሉ። ነገር ግን ያ አምላክ አላደረገም። ምክንያቱም አምላክ ያደረገው ንጹህ የሆነውን ጎዳና ነውና አንተን የምጠራ ወደዚህ ንጹህ የሆነ ጎዳና ነው። ፕሮፌት ጸጋ ጊዜ ወርማና ኢንሻአላህ። ኦኬ፣ ለምን መሰለህ ማን ነው ፕሮፌት ጸጋ ያቀረብነው ይሄንን ለመሰለ ባይብል ላይ ይሄ ባይብል ሲጻፍ እውነት ከአምላክ መሆኑ ብቻ ሳይሆን የተዘጋጀው እውነት ወንጌል ነው የሚል ነበር ጥያቄያችን ማለት ነው። ምንድነው ጥያቄው? ለምሳሌ የመጀመሪያው እና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። እሱ የቃሉ አገልጋይም አልነበረም፣ ማን እንዳስተላለፈለትም አልነገረንም። ለዛ ነው ችግር የመጣው መጨረሻ ላይ እርስ በርስ የሚጋጨው የሚላተመው በዚህ ምክንያት ነው። የተዘጋጀው ታሪክ ነው። ለዛ ነው ምን አለ? በእኛ ዘንድ ስለተፈጸመው ነገር ብዙዎች ወንጌልን አይደለም ያለው ታሪክን በየተራው ለማዘጋጀት ስለሞከሩ። አየ አሁን ሲጀመር እነሱ ባያዘጋጁ ኖሮ ላያዘጋጅም ይችል ነበር ማለት ነው። ስለዚህ ብዙዎች ስላዘጋጁ ታሪክን እኔም ደግሞ ስለተማርከው ቃል እርግጡን እንድታውቅ በወንጌል ምዕራፍ 1 ላይ ምናልባት አይተው ከሆነ ቁጥር 14 እና 15 ላይ እንዲህ ይላል። ተመልከት ምን እንደሚል። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግስት ወንጌል እየሰበካለ። ምንድነው እየሰበከ የነበረው? የእግዚአብሔር መንግስት ወንጌልን ነበር ሲሰብክ የነበረው። ምን አለ? ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ ያለው። በታሪክም እመኑ አላለም።
በወንጌልም እመኑ እያለ ወደ ገሊላ መጣ። ስለዚህ ይሄ ወንጌል የተጻፈው መቼ ነው ጥያቄው። ማለት እውነት ኢየሱስ ያውቀዋል ብለን ስንል አያውቃቸውም። እነዚህ የተጻፉት ከ60 ኤዲ እስከ 110 ኤዲ ባሉ ጊዜ ውስጥ ነው። ኢየሱስ የሚያውቃቸው አይደሉም፣ የተዘጋጁ ታሪኮች ናቸው። ለዛ ነው ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን ይላል? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው። የትውልድ መጽሐፍ አየው፣ የትውልድ መጽሐፍ። ስለዚህ እውነት ይሄንን ነበረ እግዚአብሔር። ልብ አድርገ ዮሐንስ ወንጌል ምዕራፍ 8 ቁጥር ስንት ላይ መሰለ? ቁጥር 40 ላይ ምን ይላል? ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት አለ። ኢየሱስ ሲናገር የነበረው ንግግር በአጠቃላይ ከአምላኩ እየሰማ ነው። ትምህርቴ እስከላከኝ ነው እንጂ ከኔ አይደለምና አለ። ስለዚህ እውነት ከአምላኩ ሲሰማው የነበረው ይሄንን ነው ብለን ስንል ሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ ልብ አድርገ ምን እንደሚል ኢየሱስም ሊያስተምር ሲጀምር እድሜው 30 ዓመት ያህል ሆኖት ነበር አለ። እንደመሰላቸው ሲጀመር አላወቁም፣ እንደመሰላቸው እርግጠኛም አይደሉም። ስለዚህ አሁን ምን አለ? ኢየሱስ ሊያስተምር ሲጀምር እድሜው 30 ዓመት ከነበረ ያስተማረው ደግሞ ወንጌልን ከነበረ ከ30 ዓመት በፊት የነበረው ምንድነው ስንል ወንጌል አይደለም። ምንድነው እሱ ታዲያ? ታሪክ፣ የህይወት ታሪክ ለም ታዲያ ምንድነው ከተባለ የአምላክ ቃልና የሰዎች ቃል ተደባልቋል ነው የምንለው። ስለዚህ የሚጋጭ ባይብል ደግሞ ባይብሉ ምክንያቱ በራሱ ሰዎች የራሳቸውን ታሪክ ስላዘጋጁ። እስቲ አንድ ነገር ምሳሌ ልስጥ። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ቁጥር ስንት ላይ መሰለ? ምን አለ? በቶሎ ወደኔ እንድትመጣ አለ። ልብ አድርግ፣ በቶሎ ወደኔ እንድትመጣ ትጋ። ዴማስ አሁን ማን ነው? የአሁኑን ዓለም ወዶ ተቶኛልና ወደ ተሰሎንቄ ሄዷል። ቂርቆስም ወደ ገላትያ፣ ቲቶም ወደ ድማስጥያ ሄዷል። ከዛስ ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛል፣ ይዘኸው ከአንተ ጋር አምጣው አለ። ከዛ ምናምን እሺ ስትመጣ በጢሮዳ ከአቅርጳ ዘንድ የተውኩትን በርኖስና መጻፍቱንም ይልቁንም በብራና ላይ የተጻፉትን አምጣልኝ። የግል ደብዳቤ ነው፣ የራሳቸው የግል ደብዳቤ ነበረ። ስለዚህ አላህ ለዚህ ነው በቁርአን ላይ ሲናገር በምዕራፍ 2 ቁጥር 79 ላይ ምን አለ? ፈወይሉን ሊለዚነ የክቱቡነ الكتاب بأيديهم ለነዛ በእጆቻቸው ጽፈው መጽሐፍን ጽፈው ቢአይዲህም ثم يقولون هذا من عند الله ከዛም በኋላ ይህ ከአላህ ዘንድ ነው ለሚሉት በርግጥ ወየሁላ لمتلبسون الحق بالباطل ለምንድነው እውነትን በውሸት የምትደባልቁት አለ። وتكتمون الحق وانتم تعلمون እውነቱን ሲያወቃችሁ ለምንድነው የምትደብቁት አለ። ስለዚህ እውነት ከውሸት ጋር ተደባልቋል፣ ተበርዟል ማለት ነው። ተግባባን? ስለዚህ መጽሐፉ ተበርዟል ከተባለ ደግሞ የአላህ ቃል አይደለም ማለት ነው። ለዛ ነው ቀደም አፈላ የተደበሩን القرآن ቁርአንን አያስተነትኑምን ወለው ካነ من عند غير الله ከአላህ ዘንድ ውጪ በሆነ ኖሮ ይህ መጽሐፍ ለወጀዱ فيه اختلافا كثيرا በርግጥም ብዙ መለያየቶችን ባገኙበት ነበር። ቅሉ ምንድነው? የአላህ ቃል መጋጨት የሚባል ነገር የለም። ስለዚህ ባይብል የአላህ ቃል አይደለም የሚል ርዕስ ነበር የያዝነው። ስለዚህ አላህ ወደ እውነተኛው መንገድ ይምራህ። ጨርሻለሁ። ቀጥሉ ወንድሞች። በጣም አመሰግናለሁ። ተባረኩልኝ። ምናልባት በደንብ እየገለጣችሁት ነው። አሁንም ለድገመው ወንጌልን በደንብ እየገለጣችሁት ነው ያላችሁትና በጣም አመሰግናለሁ። ምናልባት የእስልምናን መጽሐፎችን አነባለሁ። ይሄ ከድሮም ያለኝ ልምድ ነውና ለአገልግሎትም እንዲረዳኝ ያልኩኝ የተለያዩ መጽሐፎችን አገላብጣለሁ። ምናልባት እኔ እውነትን ፍለጋ ብቻ ነው የምጓዘው። ከእውነት ውጪ የሚገዛኝ ነገር የለም። እዚህ ጋር ይሄ ጥቅም አለ ይሄ ጥቅም አለ ብዬ አይደለም ሄደው እኔ የተፈጠርኩበት እውነትን ይዤ እንድሄድ ብቻ ነው። ሲቀጥል ደግሞ እኔ ወደዚህ ምድር የተላኩት የጠራኝና አምላክ ላገለግለው ነው። ለዚህ ላገለግለው ደግሞ ምን ያስፈልገኛል? እውነት ያስፈልገኛል። እውነት ደግሞ ከምን ውስጥ ይገኛል? ከተለያዩ ነገሮች ውስጥ ማንበብ ያስፈልጋል። ምናልባት አሁን የትውልድ ዘመን እየቆጠራችሁ ስታስተያዩት በጣም ነው የገረመኝ። ምናልባት እኔ በዛ አይነት ውስጥ አይቼው አላውቅም። በጣም ብዙ ጊዜ አነባለሁ። ብዙ ጊዜን የማሳልፈው በማንበብ ነው እና ይሄንን እኔ ትውልድ ሁሉ ቢሰማው ይሄን ትምህርት ሁሉም ቢማረው ከሃይማኖት አኳያ ሳይሆን የእውነት ህይወትን ፈልጎ ሁሉም ሰው ቢማረው ምናልባት የቆምኩበትን ቦታ ምንድነው ብዬ ማረጋገጥ አለብኝ። የተቀመጥኩበት መቀመጫ እውነት ያዘልቀኛል ወይ?
ከኔ ጋር ይጓዛል ወይ? ምናልባት የምፈልገው ደረጃ ላይ ያደርሰኛል ወይ? መቼስ ያው እናንተ ለጀነት እኛ ደግሞ ለገነት ነው የምንለፋውና ህይወታችን በእንደዚህ ውስጥ እንዲደርስ እውነት የቆምንባትን ቦታ ልናምናትና ልንረዳት ይገባል ብዬ ስለማምን ብዙ ነገሮችን አነባለሁ። በጣም አመሰግናለሁ። ተባረኩልኝ። ዘመናችሁ ይባረክ። አሁንም አንድ ጊዜ እሺ ከመሄድ እንትን ከማለት በፊት ኢምራን እና ሳላህ አንዴ 30 ግዜ መጣው። እሺ ቀጥሉ ኢንሻአላህ። ጥላችሁ ቀጥሉ። እሺ ፕሮፌት ማነው ጸጋ በጣም እናመሰግናለን። ዋናው በቃ ስለ እስልምና ማወቅ መፈለግ ራሱ አንድ ነገር ነው። ዋናው ደስ ያለኝ እስካሁን ኮንቨርሴሽን ደስ ያለኝ እንግዲህ በውስጥ ፍላጎት አለ እንዳየሁ ከሆነ እስልምናን ለማወቅና ከዚህ በኋላ ፕሮፌት የወገናችን ምን ታደርጋለህ? ቁርአን ሞባይል ላይ አውርድና ፕሌይ ስቶር ላይ አለ። በቻልከው አንብብ። እሺ እኛ ሙስሊሞች ሰዎችን ዝም ብላችሁ እስልምና ውስጥ ግቡ አንላቸውም። እሺ አንተ ዝም ብለህ እስልምና እንድትመጣ አንፈልግም። እኛ አውቀህ እስልምና ውስጥ እንደሆነ ገብቶ የፈጠረና ማለት እንድታመጣው የሚፈልገው እንጂ ዝም ብላ ብቻ ክርስትና ተከለ ከክርስትና ወጣ አይደለም። አሁን ዛሬ ያሳየን ያለው መሰለህ መጽሐፍ ቅዱስ ትክክል አይደለም። አሁን ኢብራሂም ጀዛከለ በደንብ አገኝ የገለጸልን መጽሐፍ ቅዱስ የታሪክ መጽሐፍ ነው። ወንጌል የተባለው ነገር አሁን የለም። አሁን ያለው የሉቃስ ወንጌል የማርቆስ ወንጌል ነው ብሎ አሳየ እና ጥላችን ምንድነው ወገናችን ፕሮፌትዬ አንዱን አምላክ አምልክ። ኢየሱስን ትወደዋለህ አይደለ ፕሮፌት? ፕሮፌት ኢየሱስን ትወደዋለህ? በጣም ወዳለሁ። ኢየሱስን የምትወደው ከሆነ እኛ ጥላችን ምንድነው የኢየሱስን አምላክ አምልክ ነው። በቃ አሁን እስልምና ውስጥ ወገናችን ፕሮፌት ምንም የምታጣው ነገር የለም። አሁን ወደ እስልምና ከመጣ እንዳውም ጥሩ ነገር ምን አገኘህ? የኢየሱስን አምላክ ማምለክ ቻልክ ማለት ነው። ኦኬ እኛ ሙስሊሞች የምናመልከው የኢየሱስን አምላክ የአብርሃምን አምላክ ነው። እንዳውም አንድ አቀጽ ቀስልሽ እንዲገባ ከዛ ይበቃል። አላሰዝንም። ተመልከት ሱረቱ አልበቀራ ቁጥር 131 ነው። ታሪኩ ከአብርሃም ነው የሚጀምረው። እሺ አብርሃም ተቋል አይደለ? አብርሃም የነቢያት አባት አይደለ ፕሮፌት? አብርሃም የነቢያት አባት ነው። ከሱ ይጀምራል። ተመልከት ጌታው አለ ጌታው ለእርሱ ታዘዝ ባለው ጊዜ መረጠው አለ። ጌታው ምን አለው? ሙስሊም ሁን አለው ለአብርሃም። ከዛ ለዓለማት ጌታ ታዘዝኩኝ አለ። አስለምቱ ሊላሂ ረቢል ሙስሊም ነኝ አለ አብርሃም። አያ ከዛ በኋላ አብርሃም ምን አደረገ? በእርሷ በህጋዊቱ ኢብራሂም ልጆቹን አዘዘ። ያዕቆብም እንደዚህ ልጆቹን አዘዘ። ያዕቆብም ልጆቹን አዘዘ። ከዛ ልጆቼ ሆይ አለ አላህ ለእናንተ ሃይማኖትን መረጠ። ስለዚህ እናንተ ሙስሊም ሆናችሁ እንጂ አትሙቱ አላችሁ። ስትሞቱ ሆናችሁ ሙቱ፣ ሙስሊም ሆናችሁ ሙቱ፣ አንዱን አምላክ አምልኩ፣ ኢየሱስ አምላክ አይደለም እያለ ነው ያለው። እሺ እንቀጥል። ያዕቆብ ሞት በመጣበት ጊዜ ልጆቹ ከኔ በኋላ ማንን ትገዛላችሁ ባለ ጊዜ ቀራቢዎች ነበራችሁን? እነርሱም አምላክህንና የአባቶችን አምላክ አያ አምላክህንና የአባቶችን አምላክ የኢብራሂምን የኢስማኤል የይስሐቅን አምላክ አንድ የሆነን አምላክ እኛ ለእርሱ ፍጹም ታዛዥን እንገዛለን አለ። ተመልከት ቀጥሎ እንደዚህ ይላል። አይሁድ ወይ ይሄን ፖይንት ተመልከት በደንብ እሺ ፕሮፌት። አይሁድ ወይም ክርስቲያን ሁኑ ቅን መንገድ ትመራላችሁ አሉ። ምን አሉ? አይሁድ ወይም ክርስቲያን ሁኑ አሉ። እንግዲህ ክርስቲያን እንደምናውቀው ስላሴ ይመለካል፣ ኢየሱስ አምላክ ነው፣ እሱን አምልኮ አሉ። አይደለም ማለት አይደለም። የአብርሃምን ሃይማኖት ማለት ነው። የኢብራሂምን ሃይማኖት ቀጥተኛ ሲሆን እንከተላለን፣ ከአጋሪዎች አልነበረም በላቸዋል። አይ አይደለ? እኛ ሙስሊሞች የምንከተለው ምንድነው? የአብርሃምን መንገድ ነው። አንተ የምንጣው ወደሱ ነው። ሙስሊሞች በምንና ማለከከም ተመከተ በምን እንደምናምን እንደዚህ ይላል። በአላህና ወደኛ በተወረደው ቁርአን መጀመር በአላህና ሙስሊሞች በሙሴ አምላክ በአብርሃም አምላክ እናምናለን። በአንድ አምላክ በአላህ ማለት ነው። እሺ ከዛ በተወረደ በቁርአን ወደ ኢስማኤል ወደ ኢስሐቅ ወደ ያዕቆብ ወደ ነገዶቹ ወተወረደው በዚያ ሙሳና ኢሳ ሙሳና ኢሳ ሙሴ ነብዩ ሙሴና ነብዩ ኢየሱስ ማለት ነው በተሰጡት በዚያም ነቢያት ሁሉ ከጌታቸው በተሰጡት ከእነርሱ መካከል በአንድ የማንለይ ስንሆን አመንን። በሁሉም ነብይ በአብርሃም እናምናለን በሙሴ እናምናለን። ቢጤ ዳምኑ በእርግጥ ተመሩ። ስለዚህ ወገናችን ፕሮፌት አንተ መመራት የምትፈልግ ከሆነ የአምላክን ጉዳይ የምትፈልግ ከሆነ ማድረግ አለብህ የኢየሱስን አምላክ ማምለክ አለብህ። ወገናችን አሁን ዛሬ ያሳየን ፖይንት የመጀመሪያው ስቴፕ ምንድነው? መጽሐፍ ቅዱሱ ትክክል አይደለም ብለህ አሳይተናል። ቀጣይ ደግሞ ኢንሻአላህ ነገ ደግሞ ከመጣ ስለ ኢየሱስ ደግሞ እናወራለን። ስለዚህ ወገናችን ፕሮፌሰር ሳጥረ ለምንድነው እባክህ ወገናችን ጊዜ ሳይፈጅብህ ጊዜ አጭር ነው የምንሞትበት እስቲ አንዳንድ ነገሮችን ኦኬ ፎሎ አድርገን ሳላህ አንተና ሳላህ ያ ይቻላል። ፎሎ አድርገን ቀጥል ይመራል። ያ ሳላህን ፎሎ አድርገውና ሳላህን በውስጥ አራው። እሺ ፕሮፌት ቀጥሉ ወንድም ሳላህ ገሜ የምትነግረው ነገር ይኖራል። ገሜም ልክ እንዳንተ የዛሬ 4 ወር ክርስቲያን ነበርና የሚነግርህ ነገር ካለ ገሜ እስቲ። ሰላም አለይኩም እንዴት ናችሁ? ኢምራን የጠፋ ሰው ሳላህ እንዴት ናችሁ? ኢብሮ ስሚዝ
አይሻ እንዴት ናችሁ? አለን አለን። እንዴት ናት? እንዴት ነው? አለን አለን። ፕሮፌት እንዴት ነህ? እናንተ እንዴት ናችሁ? አለው። ኦኬ ያው እንደምታየው እንግዲህ ገሜ ሀቢብ ይላል ስሜ። አሁን 4 ወር ሆኖኛል። በጣም ነው ደስ ያለኝ። ባይዘው እኔም እዚህ ቲክቶክ ፕላትፎርም ላይ ስመጣ ባይዘው ዘልዬ የገባሁትም ለዛ ነው። ወደ መስጊድ ለሰላት እየሄድኩ ነበርና በር ላይ ቁጭ ብዬ ነው ማውራክ እድሉን ካገኘው ብዬ ነበረ። ሃፒ ምንድነው መሰለ በቃ ማለት እኔም ኤግዛክትሊ ወደዚህ ፕላትፎርም ስመጣ የምጠይቃቸው ጥያቄዎችና የነበርኩበት ኮንዲሽን ተመሳሳይ ነው ካንተ ጋር ለማወቅ ነው የመጣሁት። ሁለተኛው ዛሬ በደንብ ብዙ ነገሮችን አይተሃል፣ ግጭቶችን። ከዛ በላይ ግን ነገ ተነገ ወዲያ ደግሞ ፕላትፎርሞችን ይቅርታ አንዴ ይሰማል አዛን ይሰማል። እሺ ስለ ኢየሱስ ክርስቶስ ትክክለኛ የአስተምህሮቶች ትክክለኛውን ባይብል እጅክ ላይ አለ። ቁርአን ደግሞ የአማርኛውን እንትን አውርድና አንብበው። ሆነስትሊ ስፒኪንግ 1 2 3 እያልክ ባነበብክ ቁጥር የምታያቸው ነገሮች በጣም የሚገርሙ ናቸው ቁርአን ላይ። ግን ከዛ በፊት ባይብል ላይ ያሉትን የኢየሱስ ክርስቶስን አስተምህሮች በደንብ ለማየት ሞክር። ለምሳሌ ሉቃስ ላይ ያለውን 18 ላይ ያ መምህር ያ ሰው መጥቶ እሱን ሲጠይቀው የዘላለምን ሕይወት ማግኘት እንዳለበት እንዴት ነው ብሎ ሲጠይቀው ስለምን ቸር ትለኛለህ ከአንዱ ከእግዚአብሔር በቀር ቸር የለም ሲል ኢየሱስ ክርስቶስ ምን ማለት ነው? እኔ እቺ ፖይንት ነች መጀመሪያ ጭንቅላቴ ውስጥ ወደ እስልምና ከመምጣቴ በፊት ጭንቅላቴ ውስጥ ያጫርችውና ሌሎቹንም በጣም ብዙ የምታያቸው ነገሮች አሉ። አሁን አልቸኮልብህም። አንተም ተረጋግተህ እዚህ ፕላትፎርም ላይ ስፔሻሊ ሳልሃን ፐርሰናሊ ማውራት ከቻልክ ጥሩ ነው። ሌሎቹን ደግሞ ፎሎ አድርጋቸው እንትን በል አብረን እየተጋገዝን እንሄዳለን ልል ነው። አዛን እየተባለ ስለሆነ ከጀርባዬ ለዛ ይቅርታ ጠይቃለሁ። ቀጥሉ ወንድሞች። አይ ማሻአላህ አዛኑ በጣም ነው ደስ የሚለው ከጀርባ ያለው ባክግራውንድ እና ፕሮፌት ባይዘይ ኡስታዜ ነው አዛን የሚለውና በጣም ወደው ድምፁ በጣም ነው ደስ የሚለው። እስሚዞ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም እንዴት ነው? አለን አለን አልহামዱሊላህ። ሁላችሁም እንዴት ናችሁ? ጥሩ ነገር ስለያዛችሁ እንዳላቋርጥ ብዬክ። አንተስ ጸጋን የምትለው ነገር አለ? ወላሂ እንደዚህ ኦፕን ማይንድድ የሆኑ አይናቸውን ለመግለጥ የተዘጋጁ ሰዎች እኔ መጀመሪያ ማደርገው ምንድነው ማድነቅ ነው። እነሱ ማድነቅ ነው። ለምን ሁላችንም ያው እናውቃለን ሃይማኖት ትንሽ ሴንሲቲቭ ነገር አይደለም። ስለዚህ ገብቶ ካሁን እንደውም እነዚህ ልጆች እንዴት እንደዚህ ይላሉ እንዴት እንዲናገራሉ ምናምን ኖ እሱ ረጋ ብሎ አየት ብሎ ኦኬ እነዚህ ልጆች የሚያወሩት ምንድነው? ኦኬ መጽሐፍ ቅዱስን ገልጠው ማስረጃና ቁጥር እየገለጡ ይሄን ብለው እያሳዩ ነው። ኦኬ ይሄ ነገር እንዴት ነው ብሎ ወደ ራሱ የተመለሰው። ይሄ ደግሞ ወንድነት ጀግንነትን ይጠይቃል። ለምን ወደ ራስ ተመልሶ ኦኬ ይሄ ነገር በማስረጃ እንዲህ እየታየ ነው ሶ ምንድነው የሚለው ማየት በጣም አስተዋይነት የሚፈልግ ነገር ነው። አስተዋይነት በጣም የሚጠይቅ ነገር ነውና እኔ መጀመሪያ ማድነቅ ነው የምፈልገው። እንደዚህ አይነት ሰዎችን ማድነቅ እፈልጋለሁ። ሁሌ ሙስሊሞች እዚህ ሲያስተምሩ ማለት ነው ለሌላ ነገር እነሱን ለማበሳጨት ፕሮቮክ ለማድረግ ይሁን ሌላ ነገር ለመስራት ሳይሆን በቃ ወደ አንዱን አምላክ ለማምለክ ጥሪው ይሄ ነው። ቀን ከሌሊት ማለት ነው ጥሪው አንዱን አምላክ አምልኮ ነው፣ ሌላ ነገር የለምና በዚሁ ቀጥልበት ፕሮፌት። አላብዛብህ መደጋገም እንዳይሆን ኢንሻአላህ። ተመላልሰህምና እዚህ ቤትና የተለያዩ እንደዚህ ኮምፓራቲቭ ንጥጥሮች ይሰራሉ። በዛውም ስለ ቁርአን ብዙ አንተ ባላየሃቸው መንገዶች ምናልባት በወሬ የሚሰሙ ነገሮችና ሪሊ ከሶርሱ ደግሞ እኛ ከምናምነው ማለት ነው ምንድነው የምናምነው? እውነት ውጭ ላይ እንደሚናፈሰው እስላም ላይ ጥላቻ እንደሚነሳው እውነት እስልምና እንደዛ ነው ወይ? የክርስቲያኒቲውስ እውነት ውጭ ላይ እንደዚህ ዝም ብሎ የሚነዛው ትምህርት ነው ወይስ እውነት ባይብሉ ምንድነው የሚያስተምረው የሚለውን እንደዚህ የንጽጽር ልጆች ጋር እየመጣ ማለት ነው ተሳተፍ ኢንሻአላህ። በጨዋ አደብና በመልካም ስነ ምግባር ሁሌም እናስተናግዳለን።
ይሄን ላለው ሳላ ይበቃኝ። ፕሮፌት ይሄን ይመስላል። ያ ሰላት ስለደረሰ ሁላችንም እንወጣለን። ምናልባት ኢብሮ ሰላቱን ቢጨርስ ጥሩ ነበረ። ሳላ ወይ ኢምራን ሰው እንዳይበተን ኢብሮ እስከሚመጣ ድረስ ከቨር እናድርግና ከዛ ሲመጣ ደግሞ እኛ እንወጣለን። ወይም አንተ ከቨር አድርግና እኔ እንመለስ። እስከዛ እኔ ላውራ ከፈቀዳችሁ ይቻላል። እሺ ቀጥል። እሺ በነገራችን ላይ ሁላችሁ ጋርም የሚታየው ትትና እጅግ በጣም ያስቀናል። የእውነት ምናልባት ሚዲያ ላይ ያላችሁ ሁላችሁ ትትናችሁ በጣም በጣም ያስቀናል። የምታስተምሩበት ዘይቤው በጣም ደስ የሚል ዘይቤ ነው። ምን አለ መሰላችሁ ምናልባት አብዛኛውን ባለወክልም የተወሰነን ወክዬ ስናገር የሚከራከረው ሰው እዚህ ጋር ጥሩ ነው መከራከሩ መጠየቁ ዕውቀት ለመያዝ ነው። ካልጠየቀ ደግሞ ስንቅ ይሆናል ብለን ደግሞ አናስብም። ሰዎች ላለመሸነፍ የሚያደርጉት ነገር ነው። የምናደርጋቸው ነገሮች ራሱን የቻለ በህይወታችን ውስጥ ምንን ያስከትላል? ውድቀትን ያስከትላል። ስለዚህ ውድቀት በህይወት ውስጥ እንዳይመጣ አስተዋይ ሆኜ ይሄ የሃይማኖት ጉዳይ ነው፣ የእምነት ጉዳይ ነው። ሁላችንም ስናየው ይሄ የእምነት ጉዳይ እያንዳንዷን ነገር ስናደርጋት ከህይወት ጋር የተያያዘ ነው። ነገ ይሄኛው ስጋ ሲያልፍ ይሄኛው ሲያልፍ ሌላ ህይወት ይቀጥላል። ይሄ የስጋ ህይወት ነው ዛሬ፣ ነገ ግን ዘላለማዊ ህይወት አለን። ለዛኛው ህይወት ነው መልፋት ያለብን። የማደርገው ነገር ሁሉ ለዛሬ ሳይሆን ለነገ ለነፍሴ ነው። እያንዳንዳችን ምናልባት ማንም ሰው ክርስቶስን ተወዷል ወይ ቢባል አሁን የሚለው ሁሉም ሰው አይደለም። ማንነቱን ማወቅ አለበት። ክርስቶስን ከወደድነው መጀመሪያ ክርስቶስን ይወደኛል፣ እኔ ለክርስቶስ ተመችቻለሁ ወይ ማለት እኔ ለመንግስተ ሰማያት እበቃለሁ ወይ? የማደርጋቸው ነገሮች ትክክል መሆን አለባቸው። ምናልባት ክርስቶስን ሁላችንም የምንወደው ለጥቅማችን ነው ብዬ አስባለሁ። ይብቃኝ። አይ ችግር የለውም ኖርማል ነው። ፕሮፌት ጸጋ ደህና ነህ? ግን እንዴት ነህ? ሰላምታ ድጋሚ ላቅርብልህ፣ ተለያይተን ስለተገናኘን ድጋሚ። እኔ ደህና ነኝ ማሻአላህ። ያው ስለዚህ አሁን ኢብሮ እኔ በተለይ ውረድ እንትን መግሪብ ደግሞ እኛ እንስገድ በተራች። አይ ስገድ በቃ ተቀብያለሁ። እሺ አሁን ቤት አሲያ ወይኔ ይሄን አደራረግ ስጠላው አልহামዱሊላህ። እንዴት ነው ማስተካከለው አሲያ? አይሽ